ጥቆማን እየሰጠኋችሁ እቺ ሴት ተልእኮ ተቀብላን የመጣችሁ እቺ ሴት ተልእኮ ተቀብላን የመጣ ኮሚኒየን ስትወስድ ያለው ደግሞ ሚዲያቸው ላይ አለ እሱን አስልካለሁ ኮሚኒየን ስታደርግ እዛ ቸርች ላይ የጌታራት እየወሰደ የተቀባይ እግዚአብሔር ቃል ቤተክርስቲያን ኤግዛክትሊ አራህትየ እውነትሽን ነው ያ የእውነቴን ነው በምክንያት ነው ባይብል ስተዲ ይሄ ማን ነው የቲክቶክ ሉትራን የመሬቷ ፔንቴኮስታል አኪ መሰዊያ የሌለው ቤተክርስቲያን ምን ትሰራለክ? የኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ህብረት አለን። የኢትዮጵያ ወንጌላውያን ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ወንጌላውያኑ አገልጋዮቿ በሙሉ በፔንቴኮስታሉ አብያተ ክርስቲያናት ገብተው ያገለግላሉ። ኦኬ የኛዎቹም ሄደው ያገለግላሉ። እዛ ወንድማማች ህዝብ ነን። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የፔንቴኮስታሉ ሰባኪያን ሄደው ያገለግላሉ። ልባችሁን ጠብቁ ወገኖች፣ ልባችሁን ጠብቁ። ማነው ቀሲስ ዲበኩሉ ምን አለ? 80% ከሉተራውያን ጋር አንድ ነን አሉ። እውነት በእርግጥ ቤተክርስቲያኑ አብያተ ክርስቲያናቱ አላሉ። ዳር ትይዛለህ አንተ ለወንጌላዊት መካነ ኢየሱስ ቤተክርስቲያን ተከራካሪ ሆነህ የመምሬ ደብተራው ልጅ መተህ እንደ ቅድሙ በግ ተቀላቅለህ እንትና ከለላ አሰጠው ለእንደነኛ አይነት ሰዎች ማለት ነው። ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም ኦርቶዶክሳውያን እነሱ የኛ ናቸው። ሉተራውያን የኛ ናቸው። ኦርቶዶክሳውያን አኬ ምን እንዳላችሁ ታውቃላችሁ? የኦርቶዶክሱ አኬ እናንተ ሉተራውያን ትባላላችሁ እንጂ በክርስቶስ ክርስቲያኖች አይደላችሁም ብሎ ዘጋው። አለቀ። የስ ደገሚ እስኪ እናንተ ሉተራውያን እንጂ በክርስቶስ ክርስቲያን አይደላችሁም። አለቀ። ለሉተራውያኑ ነው አኬ እንደዚህ ያለው። አዎ አሁን ቪዲዮውን አመጣለሁ ይሄንን አሳይቼ ከጨረስኩ በኋላ ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚለው ያስጀመረው ሉተር ነው። ስለዚህ ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ይባሉ አይችልም። በክርስቶስ ክርስቶሳውያን ክርስቲያን ይባሉ ነው ሳይሆን ተራራቢ ነው። እና ምንድነው የሚለየው? we are working on it በዜግነት ኤርትራዊ ናት። በኢትዮጵያ ቤተክርስቲያን ላይ እንዲህ አይነት ክፍፍሎች እንዲፈጠር ምን አይነት አጀንዳ ይዛ እየተንቀሳቀሰች እንደሆነ ማንም ሊያውቅ አይችልም። ማንም ሊረዳ አይችልም። አዎ ወንድሞቻችን ናቸው ኤርትራውያን። አንድ ነን። የጊዜ ጉዳይ ነው። እግዚአብሔር ከፈቀደ አንድ ልንሆንም እንችላለን። ነገር ግን ከፖለቲካ አንፃር ያለውን ነገር እንድታዩት አያይዛችሁ ጥቆማ ልሰጣችሁ እወዳለሁ። ኦኬ የአንድን ሀገር ሰላም ለማናጋት የፖለቲካ ሰዎች የተለያየ አጀንዳ ሊጠቀሙ የተለያየ ስለላ ሊጠቀሙ እንደሚችሉ ኦኬ እናውቃለን። ስለዚህ we never know አንድ ጊዜ የድሮ የውጭ ጉዳይ ሚኒስትር ስዩም መስፍን የሰጡት ኢንተርቪው ላይ አይታችሁ ከሆነ የደርግ መንግስት ቤተ መንግስት ጋር እብድ መስዬ እሰልል ነበር ብለዋል። እብድ መስዬ እሰልል ነበር እያከኩኝ ሰውነቴን ቅማል የበላኝ እያስመሰልኩ ብለዋል።
እብድ መስዬ እሰልል ነበር። አሁንም በዚህ መንገድ እንድትረዱት እፈልጋለሁ። በዚህ መንገድም እንድትረዱት ጥቆማ እየሰጠኋችሁ ነው። በነገራችን ላይ ከገባችሁ ማለት ነው። ጥቆማን እየሰጠኋችሁ ነው። ጥቆማን እየሰጠኋችሁ ነው። እቺ ሴት ተልእኮ ተቀብላን የመጣችሁ እቺ ሴት ተልእኮ ተቀብላን የመጣችሁ ሀገር ለመበጥበጥ በሃይማኖቶች መሀል ጸብን ለመዝራት። ያው ወንዶች ደግሞ ሞኝ ናቸው አይደል? ይነዳሉ ማለት ነው። ስለዚህ አሁን እንግዲህ ታብሌቴን አውጥቼ ወደ መረጃችን እናልፋለን ማለት ነው። ነገር ግን መግባት የሚፈልግ ሰው ካለ በጣም እየተንጫጫችሁ ነው። በጣም ደግሞ ለሉትራን የሚንጫጩት ምኖች ናቸው? ኦርቶዶክሳውያን ለሉትራን የሚንጫጩት ኦርቶዶክሳውያን። ልብ ያለው ሰው ገብቶ ያውራ። ልብ ያለው ሰው ገብቶ ያውራ። ኦልራይት እንግዲህ ይሄ ማሳያችሁ የፔንቴኮስታል ቸርች ነው። ቪዲዮውን ሲያየው እሱ የት እንደሆነ ያውቀዋል። ኦኬ፣ ቪዲዮውን ሲያየው እሱ የት እንደሆነ ሂኖውስት። እንግዲህ እንደምታዩት ይሄ እሱ ነው። በደንብ ይመጣል፣ ታዩታላችሁ። ኦኬ፣ ይሄው የአምልኮ መሪ አቤል ሻወር ያውቀዋል። ይሄው የቸርቹ ሎጎም አለ። እንመልከት እንግዲህ የት ሀገር፣ የት ቸርች፣ የት ቦታ እንደሆነ እሱ ያውቀዋል። ተመልከቱ። ይሄው ግሬ ጃኬቱን ለብሷል። ይመጣል፣ ፊቱን ታዩታላችሁ። ይሄው እያያችሁት እንቅስቃሴውን በደንብ ግሬ ቲሸርት ያደረገው ይሄ ሰው ማን ነው? ይሄ ሰው ማን ነው? ይሄ ሰው ማን ነው? የፔንቴኮስታል ምን ይሰራል? ቲሸርቱን አንብቡልኝ። ሁሉንም አንድ አይነት ነው የለበሱት። ባይብል ስተዲ የማሳያችሁ በምክንያት ነው። ባይብል ስተዲ። ይሄ ማን ነው? የቲክቶኳ ሉትራን የመሬቷ ፔንቴኮስታል አኪ። መሰዊያ የሌለው ቤተክርስቲያን ምን ትሰራለክ? የእድሜ ልክ ከቲክቶክ እንዳትጠፋ የቆረብክበትን አላሳይም። ኮሚኒየን የተካፈልክበት እንዳለ ታውቀዋለክ። ምን ታደርጋለክ? ፔንቴኮስታል ቸርች ባይብል ስተዲ። የሚገርማችሁ ባይብል ስተዲ ውስጥ ሊያጠና አይደለም የገባው። ሂ ኢዝ ዘ ባይብል ስተዲ ሊደር። ሂ ኢዝ ዘ ባይብል ስተዲ ሊደር። የፊላደልፊያ ባይብል ስተዲ ሊደር። ስለሚያውቀው እየሰማኝ ስለሆነ ከኛ ጋር የጌታ እራት አንወስድም ነው ያላችሁት አይደል? አወጣለሁ። ምን ትሰራለህ? አምልኳችሁ ዘፈን
የእናንተ አምልኮ ነው ትል አይደል? ምን ትሰራለህ ፔንቴኮስታል ጋር? ምን ትሰራለክ? ይኸው ተገኘክ። የፊላደልፊያ ባይብል ስተዲ ሊደር ነው። እዚህ መጥቶ ክፍፍል ይሰራል። ይኸው ሁሉም የለበሱትን ቲሸርት ለብሷል። እህትዬው ጥሩ ቦታ አይደለሁኝ። ሰላም ለእናንተ ይሁን። ልጆቼ ዛሬ የአዲስ ዓመት አንደኛዋ የምትዘጋበት ነው ትንሿ። እዛ ፕሮግራም አለ። ትምህርት ቤት ነው ያለሁት። ኦኬ ተባረኩ። አሜን። ኤርሚዬ ወንድምነት እንኳን ደህና መጣክ። ካለክ ስለሚበቃ ችግር የለም። ቴክ ዮር ታይም፣ ምንም ችግር የለም። እዚህ ሉትራን እየተጫወተ ከነሱ ጋር ህብረት አናረግም፣ ከነሱ ጋር አንቆርብም፣ የነሱ ዝማሬ ደግሞ ዝማሬ ነው እንዴ፣ የነሱ መዝሙር ነው እንዴ እያለ ይኸው የአምልኮ መሪ አቤል ሻወል የት ቸርች እንደሆነ ራሱ ያውቀዋል፣ ልቦናው ያውቀዋል። ይኸው ከጀርባው ይሄ ነው። የለበሱትን ቲሸርት አሳይቻለሁ። የባይብል ስተዲ ነው። የፊላደልፊያ ባይብል ስተዲ ይባላል። ባይዘዌ የባይብል ስተዲው ሜምበር ብቻ አይደለም። ሂ ኢዝ ዘ ሊደር ኦፍ ባይብል ስተዲ። ራሱን ደብቆ ገብቶ ኦኬ ቸርችን ያታልላል ማለት ነው። ቸርችን ሊመርዝ ይገባል ማለት ነው። ኦኬ እኔዋ ከሁለት ሰዓት የ12 የዩቲዩብ ቪዲዮ ላይ ቆርጬ ነው ያመጣሁት። ይሄ መቼ ነው ካላችሁ የባለፈው እሁድ፣ የአሁኑ እሁድ ሳይሆን የሁለተኛው እሁድ አምልኮ ነው። ይሄ የ2 ሳምንት ነው የቆየ ነው እንዳይባል ፖስት ማድረግ እችላለሁ፣ ደሞም አደርጋለሁ። እዚህ ግን መተው ህዝቡን አእምሮ ይበክላሉ፣ የህዝቡን አእምሮ ያበላሻሉ። ሰሞኑን ምን ሲል ነበር? መሰዊያ ሲል ነበር አይደል? ምን ሲል ነበር? ስም ሲያጠፋ ነበር አይደል? ለወንጌል እንቅፋት የሆኑትን ዳር ማስያዝ ራሱ ወንጌል ነው። እኛ እዚህ ፕላትፎርም ላይ ሉትራኖች ከኛ የተለየ ህብረት የላቸውም የምንለው በምክንያት ነው። ከዚህ በኋላ በእናንተ አምልኮ፣ በእናንተ መዝሙር ቪዲዮም አልሰራ አላመልክምም ስትል አልነበር? ምን ትሰራለህ? ፔንቴኮስታል ቸርች ማን ነው? እህትየው ማን ነው? አኪ እዚህ ሉትራኑ እዚህ ያለው ይሄ ቲክቶክ ላይ የሚበጠብጠው ሉትራኑ የት ነው የሄደው? የት ቸርች ነው የሄደው? አኖይንትድ የተቀባ የእግዚአብሔር ቤተክርስቲያን። እውነትሽን ነው? ጌታ ምስክሬ፣ ይኸው በመረጃ። አረ ሌላም አለ ኤርሚዬ። እሺ ቀጥይ። ስለዚህ በመዝሙራችን ሲቀልድ የነበረው ይኸው በመዝሙራችን እያመለከ ነው። ፓስተር ሚኪ ጋር ነው ያለው። ፓስተር ሚኪ ጋር ኤግዛክትሊ። ደውለታለሁ። እሺ ቴንክ ዩ። ቀጥይ። ቪዲዮን ትልክልኛለሽ፣ ደውለታለሁ። የሁሉንም የዚህን ሰው ቪዲዮ በሙሉ ላኩልኝ። ሶሻል ሚዲያ ላይ በፔንቴኮስታል ላይ ሲያላግጥ፣ በልሳን ላይ ሲያላግጥ የነበረ እነሱ ጋር ደግሞ ሲቆርብም አለ። አንቆርብም ብለዋል አይደለ? ከኛ ጋር ላኪልኝ። ከሚኪዬ ጋር እንደዋወላለን፣ ከፓስተር ሚኪ ጋር እንደዋወላለን። ቪዲዮውን ብቻ ሰብስባችሁ ላኩልኝ። እሺ። መሰዊያ የሌለበት ቤተክርስቲያን ምን ያደርጋል? ኤግዛክትሊ። እሱም ቪዲዮ ሰምቻለሁ። መሰዊያ የሌለ
ለበት ቤተክርስቲያን ምን ያደርጋል? የተቀባይ እግዚአብሔር ቃል ቤተክርስቲያን መሰዊያ የለውም አይደል? እሱ እንዳለው ምን ያደርጋል እዛ? ኤኒዌይ ቪዲዮውን አሳሰሚ መረጃዎችን በደንብ ነው የምፈልጋቸው። ቴንኪው። እሺ ቀጥታ እህትዬ። እሺ ቤካዬ እንኳን ደህና መጣክ። ልቀጥል እንትን እላለሁ። Okay. This is the group. Okay. This is the group. The Anointed Word of God Church. 410 ሜምበር ያለው ሰው ዛሬ ማታ ላይ እኔ ወደዚህ የመጣው አንድ ሰው አድ ተደርጎበታል። ከረንትሊ 411 ሰው ሜምበር አለበት። ኦኬ እዚህ ግሩፕ ላይ እሱ አለበት። ይሄው ኦኬ ይሄው 410 ሰው ያለበት ላይ ይሄ የፊላደልፊያ ባይብል ስተዲ ኦኬ፣ የፊላደልፊያ ባይብል ስተዲ የቴሌግራም ቻናል ነው። 411 ሰው አለ። አንድ ሰው ማታ ላይ ጆይን አድርጓል። ይሄው ኮሚኒየን ስትወስድ ያለው ደግሞ ሚዲያቸው ላይ አለ። እሱን አስልካለሁ። ኮሚኒየን ስታደርግ እዛ ቸርች ላይ የጌታ እራት እየወሰደ የተቀባይ እግዚአብሔር ቃል ቤተክርስቲያን ኤግዛክትሊ። ኧረ እህትዬው እውነትሽን ነው? ያ እውነቴን ነው። የስ ስለዚህ ያለው መረጃ ይሄው የቴሌግራም ቻናሉ የቤተክርስቲያኒቷ የባይብል ስተዲ በነገራችን ላይ ሊደር ነው። ሊደር ነው። ከ2 ሰዓት የ12 ደቂቃ ቪዲዮ ላይ ለእናንተ ለማሳየት እንዲመች ነው ቆርጬ ይዤ የመጣሁት። ስለዚህ ፕላትፎርሙ ላይ እየተጫወቱ ያሉትን ጌም እናንተ አብራችሁ የምትነዱ ሰዎች እንደዚህ ሆኖ ነው የገባው እዛ ቤተክርስቲያን ላይ። እዚህ ጋር ያደረኩት ፎቶ ይታያችኋል። ምን መመልከት ትችላላችሁ? እነሱ የለበሱትን ተመሳሳይ ቲሸርት ለብሷል። የባይብል ስተዲ ግሩፕ ነኝ ብሏል። እንደዚህ ሆኖ ነው የገባው ከበጎች ጋር ተመሳስሎ በባይብል ስተዲ ነፍሳትን ሊነጥቅ፣ በስሁት ትምህርት ነፍሳትን ሊነጥቅ፣ ለእግዚአብሔር የተማረኩ ነፍሳትን ሊነጥቅ ኦኬ። ስለዚህ እንደ ቀልድ የምናየው ጉዳይ አይደለም። እዚህ ፕላትፎርም ላይ በሚሽን ነው ያሉት እያልን የምንጮኸው በምክንያት ነው። ተጠበቁ። በመጣው ወጀብ አትሂዱ። ኦኬ አጭር ነገር ልናገርና ለወንድሞ እነሱ እያሉ ብዙ ማውራት አልፈልግም። በዘጸአት መጽሐፍ ላይ አንድ ሜምፊቦስቴ የሚባል የዮናታን ልጅ አለ። እንግዲህ ዮናታን የሳኦል ልጅ እንደሆነ ታውቃላችሁ። ኦኬ እንግዲህ ዳዊት ምን አለ? ቸርነትን አደርግለት ዘንድ በሳሙኤል መጽሐፍ ላይ ዘጸአት
ሳሙኤል ሁለተኛ ሳሙኤል ይቅርታ ሁለተኛ ሳሙኤል ሜምፊቦስቴ ኤግዛክትሊ ሁለተኛ ሳሙኤል ከምዕራፍ 9 ጀምሮ 12 16 ላይ ይሄዳል። ኦኬ ከሳኦል ቤት ቸርነትን አደርግለት ዘንድ ስለ ዮናታን ብዬ ምን ያህል የልብ ጓደኞች እንደሆኑ ታውቃላችሁ። ዮናታንና ዳዊት ከልቡ ይወደው ነበር። ስለ ዮናታን ብዬ ከሳኦል ቤት ማን ነበረ? ሜምፊቦስቴ የዮናታን ልጅ ሞግዚቱ ተሸክመው ጥላው ሽባ የሆነ ሞግዚት እንግዲህ አሮጌውን ኪዳን ያመለክታል። አሮጌው ኪዳን ሽባ ነው የሚያደርግክ። በአሮጌው ኪዳን መሰዊያ ሽባ ነው የምትሆነው፣ ህይወትን አታገኝ። ኦኬ ሲባ የሚባል አገልጋይ ነበረው ሜምፊቦስቴ። ሄደ ሜምፊቦስቴ ያለ የዮናታን ልጅ ሽባ ሆኖ አለው፣ አምጣው አለው። የአባቱን ርስት መለሰለት፣ ሰጠው። አንተ ደግሞ ከኔ ጋር ከማዕድ አብረህ ትበላለህ አለው። ለሲባም የሰጠውን ርስት ታርሳለህ፣ ያረስከውን ለሜምፊቦስቴ ታስገባለህ፣ አንተም ከነ ቤተሰብ ትበላለህ አለው። ዳዊት አቤሴሎም የገዛ ልጁ አስቸግሮት ነበር። እሱ ከሞተ በኋላ የአቤሴሎም ደጋፊዎች ዳዊትን አላስቀምጥ ኦኬ በዛን ሰዓት ሲባ ሄዶ ተንኮል ሰራ። ተንኮል፣ ከፍተኛ ተንኮል ወሬ አወራ በሜምፊቦስቴ መካከልና በዳዊት መካከል። እንደዛማ ከሆነ ለሜምፊቦስቴ የሰጠውትን ርስት አንተ ውሰዳለሁ። ምዕራፍ 9 12 16 እስከ 19 ታዩታላችሁ። መጨረሻው አያችሁ፣ የውሸት እሱ ሄዶ ሽባው ሄዶ መናገር አይችልም ብሎ እንዴት መጥቶ አያየኝም ብሎ፣ ነገር ግን እግዚአብሔር ድል ሰጥቶት ሲመለስ እንዴት መተህ አላየኸኝም? አህያ ጫንልኝ ስለው እሺ አላለም አለው ሜምፊቦስቴ። አንዴ ሰጥቼዋለሁ፣ በቃ የሰጠዋችሁ ለሁለት ተካፈሏል። ምርኮን ሊወስድ የተሰጠውን የአባቱን ምርኮ የተመለሰለትን አያችሁ፣ ክፉ ትንሽም ቢሆን አገኘ፣ ግማሽም ቢሆን ወሰደ። አይወስድም። ለአባቴ ከገባው ምርኮ በሐሰተኛ ትምህርት አይወስድም። ለዚህ ነው ይሄንን ፎቶ እዚህ ጋር ያደረኩት። እንደ ሲባ ይሄን ለብሶ ነው የገባው። በጌታ አምነው የዳኑ ዳግም የተወለዱትን ልባቸው ቢሸነፍ ለሐሰተኛ ትምህርት ቢንበረከኩ ሊወሰዱ ማለት ነው። አይሆንም። አሁን ሽባ የሚያደርግ ኪዳን የለም። ሁላችንም አለን በሁለት እጃችን በሁለት እግራችን ታጥቀን እንደዚህ እንደ ሲባ አይነቱን መንፈስ ምርኮን ሊካፈል ምርኮን ሊወስድ የሚመጣውን እንዋጋለን እልሃለሁ። እንዋጋ ነው። ይሄን ነው መልእክቴ። የሲባ መንፈስ ርስትን የሚካፈል ምርኮን የሚካፈል መንፈስ። ያ ርስት የማን ነው? ያ ምርኮ የማን ነው? የእግዚአብሔር ምርኮ። ለእግዚአብሔር የተንበረከከን ነፍስ ሊነጥቅ በሐሰተኛ ትምህርቱ አንፈቅድም። ይሄው በመረጃና በማስረጃ። ኤርሚዬ ቀጥሉ ወንድምነት። ከዛ ቤካዬ ሰላም በል። ወንጌላዊ መጥቷል። እሺ ወገኖች እንኳን ደህና መጣችሁ። ቤካ ወንድምነት ወንጌላዊ ሰላም ብያለሁ። ሌሎቻችሁ ብዙ ማውራት አልፈልግም። እዚህ ሶሻል ሚዲያ ላይ አሁን መሬት ላይ ነው መስራት የምፈልገው። ስለዚህ አለ ብላችሁ የምትሉትን ዶክሜንት ለኔ ያቀብሉኝ እና መሬት ላይ ባለችዋ የተቀባይ እግዚአብሔር ቃል ቤተክርስቲያን
እጅግ የምንወዳት ቤተክርስቲያን ናት። የምናከብረው የምንወደው በአገልግሎቱ እጅግ የተጠቀምኩኝ የእግዚአብሔር ሰው ፓስተር ሚካኤል ወንድሙ ፓስተር ሚኪ ጋር ኮንታክት እናደርጋለን። በባለፈው ሄድ ኦፊስ ላይ እንዳደረግኩት እዚህም አሁን ምሽት ስለሆነ አሁን አልደውለትም። መረጃውን ብቻ እንፈልጋለን ማለት ነው። እኛ በዚህን ያህል በመካነ ኢየሱስ አምልኮ በሉትራውያን አምልኮ አልተላገድንም፣ አልቀለድንም፣ አላሾፍንም፣ አናረገውም። ህሊና አለን፣ እግዚአብሔርን እንፈራለን። ወገኖቻችን ናቸው፣ በጌታ ያመኑ ቤተሰቦቻችን ናቸው። በመካነ ኢየሱስ ቤተክርስቲያን ስርዓት ቅድም እህትየው እንዳልሽው ጌታን አምልከናል። እንደዚሁም እድልንም አግኝቼ አገልግያለሁ እኔ። ኦኬ እጅግ የምናከብራት ቤተክርስቲያን ናት። የዳኑ ወንድሞቻችን ወገኖቻችን ናቸው። እንደነዚህ አይነትን ግን ይቅርታ ለሶሻል ሚዲያው ቃል ስለማይጠቅም ስለማያንጽ ልቶ እንደነዚህ አይነት ግን ግድም አደጎች በፔንቴኮስታል ብሎ በሚለው ላይ በመዝሙሮቻችን ሁሉ ጭምር እንዴት ሲያላግጥ እንደነበረ ቪዲዮን አይቻለሁ። በልሳን ላይ እንዴት እንደሚያላግጥ ሰምቻለሁ። ኦኬ በፔንቴኮስታል ቤተክርስቲያን ላይ መሰዊያ የሌለበት ቤተክርስቲያን ባዶ አዳራሽ ነው ብሎ ሲያላግጥ ሰምተነዋል። ስለዚህ እሱ ከዚህ በኋላ እስቲ በተቀባይ እግዚአብሔር ቃል ቤተክርስቲያን ከመጋቢው ጋር እኔ ቀጥታ ነው የምደውለው። አሁን ሌሊት ስለሆነ አልደውለትም። ሚኪ ያው አሜሪካ ሀገር ስላለ ማለት ነው። ኦኬ እዛው ሄዶ ካረጁ 3 እና 4 ሰዎች ጋር እዛው ሄዶ እንጨት እንደዋጠ ሰው ቆሞ የፈለገውን ማድረግ ይችላል። እዚህ ግን እንደዚህ ልጋጉን እየጠረገ እኛ ዝም ስንል እነሱ ዝም አይሉ አይደል? ኦኬ አልፎ ተርፎ የወንጌላ የፔንቴኮስታሉ አምልኮ ነው አይደል? ያላገጠው በእኛ አምልኮ ላይ ነው አይደል? ኦኬ ከዚህ ህዝብ ጋር ምን ያደርጋል? መሰዊያ እኮ የለም እዛ። በዚህ በፎቶ ላይ እንደምታዩት አይነት ሰውዬ ከሆነ የተቀባይ እግዚአብሔር ቃል ቤተክርስቲያን መሰዊያ የለም። እሱ እንደሚለው ጠረጴዛ የለም። ሙሉ ወንጌል ጠረጴዛ የለም። መካነ ኢየሱስ ቤተክርስቲያን ያለው ጠረጴዛና ሉትራውያን ጋር ያለ ጠረጴዛ ስለሌለ እኛ ቤተክርስቲያን ሆነን የማንቆጠር ከሆነ የነሱ የጌታ እራት ቅዱስ ቁርባን ብለው የሚጠሩትን እኛ አናላግጥም በሱ ላይ። እነሱ ግን በዚህ ሲያላግጥ ነበር አይደል? እዚህ ግን ደግሞ ቁጭ ብሎ አብሮ እየበላ ከሆነ ምን ያደርግለት ነው የሚበላው? ጠረጴዛው በሌለበት ቤተክርስቲያን እኮ አልተቀደሰም። ሎርድ ቴብል የተባለው የጌታ ጠረጴዛ ብሎ የሚለው እሱ በሌለበት ሙሉ አይደለም አይደል? ጠረጴዛውን እሰብርለታለሁ ማለት ነው በእግዚአብሔር ቃል እውቀት። ኦኬ ሊያስፈራሩ ማለት ነው። ኦርቶዶክስ በቫርኒሽ የተለቀለቀ እንጨት አላት ታቦት በላይ ይዛ የምትወጣው። አሁን ደግሞ መጥቶ እኛ ያለን ጠረጴዛ አይነት ሉትራውያን የሚያስቀምጡት እና መካነ ኢየሱስ የምታስቀምጠው ጠረጴዛ እሱ ስለሌለ እነ ሙሉ ወንጌል ለምሳሌ ክርስቶስ ሌሎች አብያተ ክርስቲያናት የተቀደሱ አይደሉም። የተቀባይ እግዚአብሔር ቃል ቤተክርስቲያን ግን ቁጭ ብሎ ባይብል ስተዲ ያስጠናል። እዛ ቁጭ ብሎ የጌታን እራት ደግሞ ይካፈላል። ኤኒዌይ እና እኔ አሁን ሶሻል ሚዲያ ላይ ብዙ እትየው መናገር አልፈልግም። አንድ ነገር ግን የታዘብኩትኝ አሁን ሉትራውያኑ አይታችሁ ከሆነ ታዘባችሁ ከሆነ ኦርቶዶክሳውያኑን ስንናገር አንዳንድ ሁሉም አይደሉም፣ አንዳንድ ሉትራውያኑ ናቸው የሚጮሁት። አንዳንድ ነው ያልኩት፣ ልብ በሉ። ሁሉ አይደሉም። ያውን ወንጌላዊ እዚህ አለ። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ወንጌላዊ ነው። ኦርቶዶክሳውያን ጋር አንዳንድ የስህተት ትምህርት ሲመታ አስቀድመው የሚጮሁት አንዳንድ ሉተራውያኑ ናቸው። ሉተራውያኑም ጋር ደግሞ አንዳንዶቹ እንደዚህ አይነት ያው በፎቶ ላይ እንደምታዩት አይነት ግድም አደግ ብየዋለሁ እኔ። ግድም አደግ እንደዚህ አይነቶቹን ደግሞ ስንናገር የሚጮሁቱ ኦርቶዶክሳውያኑ ናቸው። ያልተቀደሰ ጋብቻ በቤተክርስቲያን ደረጃ ሳይሆን ያልተቀደሰ ጋብቻ በግለሰብ ደረጃ ፈጽመዋል። የሆነ ቃል ኪዳን አላቸው፣ የነማ ኮቨናንት አላቸው።
እና ለጤናቸው አይደለም ያንቀዠቀዣቸው። ልብ በሉ። ወንጌላዊት መካነ ኢየሱስና ሉትራውያን ቤተክርስቲያኒቱ እንደ ቤተክርስቲያን ደረጃ አንነካም፣ የኛዎቹ ናቸው። በእነሱ ውስጥ ግን ያሉ ጠንቋይ የረጨው ፈንዲሻ የሚመስሉ እዚህ ቲክቶክ ላይ እግዚአብሔር አምላክ ሞገስ ያሳጣቸው ቢሰማቸው ከ20 እና ከ30 ሰው የበለጠ የማይሰማቸው ሁሉ ቀን ወጥተው አግናጢዮስ ብለው የሚሉ ሰዎች ጋብቻ ፈጽመዋል። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የሉትራውያን አገልጋዮች ናቸው። በፔንቴኮስታሉ መድረክ ላይ ሄደው ተጋብዘው መጥተው የሚያገለግሉት በልሳን የሚጸልዩት እነ ቄስ ፍቄ ሁሉ መስማት አለበት። አይነን ቄስ ፍቄ ማለት ነው በልሳን ስደቡን ብሎ የሚል እነ ቄስ ትግስቱ መስማት አለባቸው። እነ ናትዬ ይሰማሉ፣ ነግረዋል። ናትሻም መስማት አለባቸው። በልሳን የሚጸልዩ የተባረኩ የእግዚአብሔር ሰዎች በሉትራውያን በመካነ ኢየሱስም ያሉ መስማት አለባቸው። እነዚህን ወጠጤዎች ስርዓት እናስይዛቸዋለን። እነሱ ደግሞ የጎበዝ አለቃ ሆነው አይቀጥሉ፣ አስቆማቸዋለሁ ማለት ነው። በእግዚአብሔር ቃልና በእውነት ሞግተን ያ አባቶች ሲል ሲያላዝን ይውላል ማለት ነው። ኢየሱስን በአፉ አይጠራው፣ ያድናል ብሎ አይሰብክም፣ ጌታ ነው ብሎ አይሰብክም። እሱ ፔንቴኮስታል ላይ ያላግጦ በፔንቴኮስታል ቤተክርስቲያን አያገለግልም። የተቀባይ እግዚአብሔር ቃል ቤተክርስቲያን ፔንቴኮስታል ነው። ስለዚህ መሬቱም ላይ ነው እኔ መስራት የምፈልገው። ሌሎች ማውራት የሚፈልጉ ሰዎች ካሉ ያውሩ። ታዝባችሁ ከሆነ ግን ይዋቸው ኮሜንት ሲጽፉም ይዋቸው። ሂዱና እነዚህ ሉትራውያን የተባሉት ጋር አንዳንድ ሰዎች ከዚህ በፊት እየጻፉልኝ ነበር። ሂዱና ኮሜንት የሚያደርጉትን ሰዎች ይዋቸው። አብዛኞቹ ኦርቶዶክሳውያን ናቸው። ለሉተራውያኑ ተቆርቋሪ ሆነው የመጡት ማለት ነው። ለኛ ወንድሞች ማለት ነው። ለኔዋ ብዬ ልምላት ለመካነ ኢየሱስ ተቆርቋሪ ሆኖ የመጣው ደብተራው መሆኑ ነው። በጣም የሚገርመኝ ምን አናቃችሁም እንዴ? መካነ ኢየሱስን እኮ መናፍቅ ነው እኮ ብላችሁ የምትሏቸው ኦርቶዶክሳውያን ዳር ትይዛለህ እኮ አንተ ደብተራው ሁላጅ ሁሉ ሽመሌን አነሳለሁ፣ የወንጌል ሽመሌ ዳር አስይዛለሁ አልኩ። አንድ ስናገር የወሬ በስራ ነው የምሰጣችሁ። አንድ ተናግሬ ማለት ነው። ዳር ትይዛለህ አንተ ለወንጌላዊት መካነ ኢየሱስ ቤተክርስቲያን ተከራካሪ ሆነህ የመምሬ ደብተራው ልጅ መተህ እንደ ቅድሙ በግ ተቀላቅለህ እንትና አንተ ከለላ አሰጠው ለእንደነኛ አይነት ሰዎች ማለት ነው። ወንጌላዊት መካነ ኢየሱስ ቤተክርስቲያን ወደዳችሁም ጠላችሁም ኦርቶዶክሳውያን እነሱ የኛ ናቸው። ሉትራውያን የኛ ናቸው። አንዳንድ እንደነኛ አይነት ሰዎች ዓላማ የሌላቸው ለምን እንደወጡ የማይታወቁ ሰዎች ዓላማ የላቸውም። በእጆቻቸው ሰዎች ወንጌል ከአፋቸው ወንጌል ተሰብኮ ጌታን ሰዎች ተቀብለው አያውቁ። የዳኑ ሰዎች በእግዚአብሔር መንግስት ውስጥ እንዲጸኑ አይመክሩ። የዳኑ ሰዎች ባክ ያደረጉ ወደ እግዚአብሔር መንግስት እንዲመለሱ አንድ ቀን በቤታቸው ሰምታችሁ ታውቃላችሁ? ሰዎችን ንስሐ ግቡ ብለው ሲመክሩ ሰምታችሁ አታውቁ። ስለዚህ የወጡበት ዓላማ ሌላ አጀንዳ አላቸው ማለት ነው። በእኛና በወንጌላዊት መካነ ኢየሱስ ቤተክርስቲያን ወንድሞቻችን እህቶቻችን መካከል ሽብልቅ አስገብተው የሁለት ዓለም ሰዎች ናቸው ለማስባል የሚሮጡት አይደለንም። ብራዘር የህፃናት ጥምቀት ላይ ጥያቄ እንኳን ቢኖረኝ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን በአስተምሮ ደረጃ ከኔ ወይ ከእንደኔ አይነት ወንድሞችና እህቶች በፍጹም አትለዩንም። በፍጹም አትለዩንም። አንድ በበርገር ኪንግ ወይ በማክዶናልድ ልቡ ያበጠ ጎረምሳ ወጥቶ እንደዚህ ብሎ ስላለ ነገሩ እንደዛ ነው ማለት አይደል። መሬት ላይ የኢትዮጵያ ወንጌላውያን አብያተ ክርስቲያናት ውስጥ ህብረት አለን። የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ቤተክርስቲያን ወንጌላውያኑ አገልጋዮቿ በሙሉ በፔንቴኮስታሉ አብያተ ክርስቲያናት ገብተው ያገለግላሉ። ኦኬ የኛዎቹም ሄደው ያገለግላሉ። እዛ ወንድማማች ህዝብ ነን። በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የፔንቴኮስታሉ ሰባኪያን ሄደው ያገለግላሉ። ልባችሁን ጠብቁ ወገኖች፣ ልባችሁን ጠብቁ፣ ልባችሁን ጠብቁ። እንደነኛ አይነት ስርዓት ነው ማስይዘው አልኩ። ከዚህ በኋላ ወንጌላዊት መካነ ኢየሱስ ቤተክርስቲያን በእንደነኛ አይነት ግድም አደጎች እንዲህ ሶሻል ሚዲያ ላይ ስሟ ደጋግሞ እንዲነሳ አንፈልግም። ኦኬ ሌሎቹን ሄድ ኦፊስ ላይ እንደጠይቀን ይሄን ደግሞ ባለበት ቸርች እንጠይቀዋለና አሁን ንግግራችን ከፓስተር ሚኪዬ ጋር ይሆናል ማለት ነው።
አዎ ከፓስተር ሚኪ ጋር ይሆናል ማለት ነው። ፓስተር ሚኪን እንጠይቀዋለን። እዛው ሄዶ የቅዱስ ሚካኤል ቤተክርስቲያን በሚባለው እዛው ሄዶ ያስቀድሳል። ካልሆነ ለተናገረው ድፍረትና ጽርፈት ቃል ይቅርታ መጠየቅ ካለበት ይቅርታ ይጠይቃል። ወንጌላዊት መካነ ኢየሱስ ቤተክርስቲያንን ከኛ ለመነጠል ከፔንቴኮስታሉ ለመነጠል ይሄና የሰይጣን መንገድ ሄደው ከካቶሊካውያንና ከኮፕቲክ ከኢትዮጵያ ኦርቶዶክስ ከኮፕቲክ ኦርቶዶክስ ጋር ከኦንሊ ጂሰስ ጋር ሆነው ቁጭ ብሎ ይሰደቡ ካኑ ኢማጂን ወንድሞች እናቶቼ ከኦንሊ ጂሰስ ጋር ሆነው ማለት ነው። የኦንሊ ጂሰስ እምነት ተከታይ መድረኩ ላይ በየቤታቸው አስገብተው በእኛ በፔንቴኮስታሉ ላይ ሀሳብ ሰጪዎች ሲሆኑ አይተናል። ተሰብሰባልኩ ባለፈውም ተናግሬያለሁ። የቀራችሁ ሙስሊምና ቡዲዝም ሂንዱዝም ነው። ሂንዱዝም፣ ቡዲዝም፣ ሹንቲዝም፣ ሙስሊም፣ ኮፕቲክ፣ ኢትዮጵያ ኦርቶዶክስ፣ ኢትዮጵያ ካቶሊክ፣ ሉትራውያን፣ መካነ ኢየሱስ በለ ተሰብሰብ። በነጠላ ነው አንተን በአብያተ ክርስቲያናት ደረጃ ሉትራውያን ብዬ አልልም። ኦኬ ነገ ሙስሊሞቹ ይመጡና ተክቢር ሲሉ አላህ አክበር ማለት አለብህ። አየህ አይመስልህም? እንደዛ ነው። ምክንያቱስ ፔንቴኮስታል ላይ ለመላገድ ይሄንን ያህል መንገድ ከሄዳችሁ እዚህ ሶሻል ሚዲያ ላይ ብቻ አይደለም የምናወራው መሬቱም ላይ እንሰራለን ነውና ቪዲዮዎችን ማገኘሽ እንኳንም ሰማሽ ማለት ነው። እሺ ስለዚህ አንዳንድ ያላዩ ሰዎች ስላሉ ሪሰንትሊ የመጡ ለነሱ ማሳየት ያለብኝን ነገር ላሳይ ማለት ነው። ሶ እንደምናውቀው እንግዲህ እዚህ ጋር የለጠፍኩት ልጅ ፕላትፎርሙ ላይ መካነ ኢየሱስ እያለ በጣም ብዙ ነገሮችን ካመጡት ሰዎች መካከል መስራቹ ይሄ ሰው ማን ነው? እንደምታዩት የባይብል ስተዲ ግሩፕ ነው። የፊላደልፊያ ባይብል ስተዲ ይባላል። የተቀባይ እግዚአብሔር ቤተክርስቲያን ቸርች የባይብል ስተዲ ነው። ይሄ የአምልኮ ጊዜያቸው ነው። ኦኬ የተቀባ የእግዚአብሔር ቤተክርስቲያን የፊላደልፊያ የባይብል ስተዲ መሪ ሆኖ ነው ጆይን ያደረጋቸው። አሁን ትውልዱ መጠየቅ ያለበት እህትየው ያ የጌታ ጠረጴዛ የሚባለው በወንጌላዊት መካነ ኢየሱስ ቤተክርስቲያን እንዳለው ሁላችንም እናውቃለን። ሉትራውያንና መካነ ኢየሱስ ይጠቀሙበታል። እኔ ወደዚህ ከመምጣቴ በፊት በደሳለኝ ሆቴል አጠገብ ያለው የቦሌ ማህበረ ምዕመናን አጥቢያ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን እዛ አንድ የጸሎት ህብረት ነበረ በወንጌላዊ ደሉ ጸጋዬ የሚመራ እነ አጉዬ እነ ዘማሪ ያገኘው እነ ዘማሪ ደረጀ ሙላት ሌሎች በጣም መረድ ሁሉ ከመካነ ኢየሱስ ቤተክርስቲያን በጣም ብዙ ራሱ ፓስተር ቴዲ ከተቀባይ እግዚአብሔር ቃል ቤተክርስቲያን እዛ እነ ፓስተር ጸባውት ስብስተ ማለት ነው። አሁን እስራኤል ሀገር ያለው አንድ የጸሎት ህብረት ነበር የአገልጋዮች እዛ ላይ ሳተፍ ነበር እና እንደዚህ ብሎ ማለቱ እንደው ለጉራ ነው ብላችሁ እንዳትሉ እንጂ ቀደም ብለን ስንገኝም እኔና ደልሻ ያንን በዛ የጌታ ጠረጴዛ ተብሎ በተባለበት መድረኩ ባለበት ጋር ሰወለውል ሁሉ ነበረ። ኦኬ ለጸሎት የሚመጡ ሰዎች ከመምጣታቸው በፊት እንደዚህ አይነት ዝግጅት አረግ ነበር ቦሌ ደሳለኝ ሆቴል አጠገብ ያለው እና ያ ጠረጴዛ የጌታ ጠረጴዛ ተብሎ በወንጌላዊት መካነ ኢየሱስ ቤተክርስቲያን የተቀመጠ አለ። እሱ ጠረጴዛ የሌለበት ቸርች አይባልም ነው አይደል ያለው ይሄኛው ሰውዬ። እሱ ጠረጴዛ ሙሉ ወንጌል ቤተክርስቲያን የለም። ስለዚህ በዚህ ሰው እያስተሳሰብ ሙሉ ወንጌል ቤተክርስቲያን የጌታ ቤተክርስቲያን አይደለችም። ጉባኤ እግዚአብሔር ውስጥ የለም፣ ቃለ ሕይወት ውስጥ የለም፣ መሰረተ ክርስቶስ የለም፣ ሌሎች አብያተ ክርስቲያናት ውስጥ እንደዛ አይነት የጌታ ጠረጴዛ ተብሎ የሚባል የለም። ስለሌለም እነ መሰረተ ክርስቶስ አብያተ ክርስቲያናቱ በሙሉ በዚህ ሰው እያስተሳሰብ የጌታ ቤተክርስቲያን አይደሉም ማለት ነው። ባዶ አዳራሽ ናቸው ሲሉ እያለ ሲያላግጥ ነበር። ይሄ ግድም አደግ ማለት ነው።
አሁን ምን ያደርጋል ነው የተቀባይ እግዚአብሔር ቃል ቤተክርስቲያንም ያ የጌታ ጠረጴዛ የለም የሚባለው የለም እና ባዶ አዳራሽ ከሆነ እዚህ ምን ያደርጋል? መጠየቅ ያለበት ይህንን ነው። ምን ያደርጋል? ምን ያደርጋሉ? እንግዲህ የጌታን ራት ሁሉ ሲወስድ ነበር በተቀባይ እግዚአብሔር ቃል ቤተክርስቲያን። መረጃው አለሽ፣ አንቺ ነሽ የነገርሽን። ምን ያደርጋል? ያ ኤርሚዬ ሚዲያ ክፍሎች እየፈለግንልሽ ነው ብለውኛል። መውሰዱን ግን በእርግጠኝነት ነግረውኛል። ሚዲያ ክፍሎች እንፈልግልሻለን ብለውኛል። ቴንክ ዩ። ስለዚህ እዚህ መሬቱ ላይ ከፔንቴኮስታሉ ጋር በልሳን ከሚጸልይ ከመጋቢ ሚካኤል ወንድሙ ጋር ከፓስተር ሚኪ ጋር እሱ ባለበት እሱ በሚመራው የተቀባይ እግዚአብሔር ቃል ቤተክርስቲያን እዚህ ጌታን ያመልካል። እኛ ወደ ጉባኤ እግዚአብሔር ተጋብዘው መጥተው ያገለግላሉ። ወደ ሙሉ ወንጌል ተጋብዘው መጥተው ያገለግላሉ። ከሙሉ ወንጌልም ወደ መካነ ኢየሱስ ሄደው ያገለግላሉ። ከገነት ቸርችም ወደ መካነ ኢየሱስ፣ ከመካነ ኢየሱስም ወደ ገነት ቸርች፣ ከሉተራውያንም ወደ ቃለ ሕይወት፣ ከቃለ ሕይወትም ወደ ሕይወት ብርሃን ይሄድን እንደምንገባበዘው ለምን የኢትዮጵያ ኦርቶዶክስ ክርስቲያን ማነው ቀሲስ ዲበኩሉ ምን አለ? 80% ከሉተራውያን ጋር አንድ ነን አሉ። እውነት በእርግጥ ቤተክርስቲያን አብያተ ክርስቲያናቱ አላሉም። አሁን ይሄ ሰውዬና ወንጌላዊ ናቲን ባንድ አይን ሊ ብራዘር አገልጋይ ብዬ ወንጌላዊ ናቲና ይሄንን አንድ ጋር ሊሆን ወንጌላዊ ናቲ ማለት ናቲዬ ማለት ነው። ወንጌል አብሮኝ በፌስቡክ በነበረው ጊዜ ላይ አብረን ለስንት ዓመት ስንሰብክ ነበር። እና ምን ያደርጋል እዚህ ባዶ አዳራሽ ነው ብሎ ያለበት ቦታ ላይ የጌታ ጠረጴዛ ብለህ ትላለህ እንዴ አንተ? አይሻልም? ታቦት ብላ ኦርቶዶክስ የምትለው ኦርቶዶክስ ታቦት በሌለበት ቤቱ አዳራሽ ነው ባዶ ሆና ነው ትላለች። እውነት እንደዛ ነው የምትለው? መካነ ኢየሱስ ቤተክርስቲያን የጌታ ጠረጴዛ የሌለበት ቤተክርስቲያን ተብሎ አይጠራም ባዶ አዳራሽ ነው ብሎ እንደሚል እንደዚህ ሰውዬ ትላለች። የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ያሉት ራያን አይሉም ከላይ ያሉት መሪዎች። ምክንያቱስ የጌታ ጠረጴዛ ተብሎ የሚባለው መድረክ ላይ የተቀመጠው በመካነ ኢየሱስም ወይም በሉተራውያን እሱ በእኔ ጋር እኔ ጌታን እንድቀበል ወንጌል ይዛልኝ የመጣችሁ ወደ ህይወቴ ሙሉ ወንጌል ቤተክርስቲያን ውስጥ የለም። እኔ ተጠምቄ ያደግኩባት የኢትዮጵያ ጉባኤ እግዚአብሔር ቤተክርስቲያን ውስጥ የለም። እሱ ጠረጴዛ ስለሌለ ጉባኤ እግዚአብሔር ቤተክርስቲያን የጌታ ቤተክርስቲያን አይደለችም። ሙሉ ወንጌል የጌታ ቤተክርስቲያን አይደለችም። እሱ ጠረጴዛ መሰረት ክርስቶስ ቤተክርስቲያን የለም። መሰረት ክርስቶስ ቤተክርስቲያን የጌታ ቤተክርስቲያን አይደለችም ማለት ነው። ባዶ አዳራሽ ናት ማለት ነው። ኦኬ ራሳችሁ ጀምሯችሁታል አይደል? ባነደድከው እሳት ትቃጠላለህ። አንዳችሁ መካሪ ሆናችሁ ወደ እኔ እንዳትመጡ። እነዚህን የጎበዝ አለቆች ጥግ ነው ማስይዛቸው። ጥግ አልኩ። ይንጋ ፓስተር ሚኪ ጋር ደውላለሁ። ቴንኪው። ቀጥይ እህትዬው ቪዲዮን አሳይ ከፈለግሽ። ቁጭ ብለው ቤታቸው የሚያለቅሱት ቅድም ኤርሚ እንደተናገረው ከኮፕቲክ ከኛ ከኦርቶዶክስ ተዋህዶዎች ጋር ከኦንሊ ጂሰስ ጋር። በነገራችን ላይ አሁን ይህንን ቪዲዮ አሳይቼ ስጨርስ በውስጥ ፈልጌ ቪዲዮውን ታብሌቴ ላይ አድርጌ ያሳያለሁ። ኦርቶዶክሳውያን አኬ ምን እንዳላቸው ታውቃላችሁ? የኦርቶዶክሱ አኬ እናንተ ሉተራውያን ትባላላችሁ እንጂ በክርስቶስ ክርስቲያኖች አይደላችሁም ብሎ ዘጋው። አለቀ። የስ ደገሚ እስኪ እናንተ ሉተራውያን እንጂ በክርስቶስ ክርስቲያን አይደላችሁም። አለቀ። ለሉተራውያኑ ነው አኬ እንደዚህ ያለው። አዎ አሁን ቪዲዮውን አመጣለሁ። ይሄንን አሳይቼ ከጨረስኩ በኋላ ቤኪ ያለክ መርሲ አለ እኔ ጋር
ለእርምም ሼር አድርጌያለሁ በዋትሳፕ እሱን ከፍታለሁ። እሺ ከቻልክ ብትከፍት። እሺ እሺ ካልሆነ ወይ በቃ ጀማሪው እሱ ሆኖ እንግዲህ እሱ አንድ ግለሰብ ብቻ ስለሆነ ፈጻሚውን እና አሁን ላይ ያሉትን እናድርጋቸውና በቃ ሉተር ነው የሚሆነው። ያስጀመረው ሉተር ነው። ስለዚህ በሉተር ሉተራን ይባላሉ እንጂ በኢየሱስ ኢየሱሳውያን ይባሉ አይችልም። በክርስቶስ ክርስቶሳውያን ክርስቲያን ይባሉ አይሆንም። ተራራቢ ነው እና ምንድን ነው የሚለየው? ቴንክ ዩ ቤኪ አልቋል። ምርት ቴንክ ዩ ሶ ማች ቴንክ ዩ። ሰማ ከኤርሚ ለዚህ ሁሉ በሌሎች ሰዎች አፍ አብያተ ክርስቲያናቱን ሁሉ እስከ መሳደብ ሊያደርስ የሚችል ነገር ምክንያት እየሰጡ ያሉ እነማን ናቸው? እነዚህ ሰዎች ናቸው። ይሄ በፎቶ ላይ የምታዩትና መሰሎቹ ማለት ነው። ጥቂቶቹ ቲክቶክ ላይ ያሉት ጥቂቶቹ። ያሳዝናል። እሺ ከልጆች ጋር ስላለው ቀጥሉት። እሺ ወንጌላዊ ያንተ ተራ ነው። ወንጌላዊ ያለክ ሰላም ናችሁ? እንዴት ናችሁ? ያው ተራ ደርሶኛል። ቴንክ ዩ። እየተረዳሁ ያለው ነገር ቢኖር ለመመታት አንዱ ላይ ነው የምንመታው፣ ለመነጣጠል እንጂ እርስ በርስ ለመደባደብ እንጂ የምንለያየው። አሁን አኬ በሚያደርገው አይነት ንግግር ከጀርባ ያለ ብዙ ነገር ነው። ግን ባይሆን ሁሌን ነገር ላይ እናገር እና በዛ የመጀመሪያ እኛ ጋር ሁላችንም ግራቀኙን ማየት አስፈላጊ ይመስለኛል። አሁን ባለንበት ጊዜ ትላንትና ክርስትና በታድሶ ብቻ የተጀመረ አይደለም። ከታድሶ በፊትም ነው ክርስትና ከክርስቶስ ነው የጀመረው እና መሰረታችንና ያኛው የጀመርንበትን መሰረት ማሰብ ያስፈልጋል። እሱን ደግሞ ሁላችንም በጋራ የምናውቀው ነው። እሱ ላይ ብዙም ባልቆይ ይሻለኛል። የኛ የጅማሬያችን የመሰረታችን ነገር ወላ ፔንቴኮስታል፣ ሪፎርሚድ፣ ሉተራን፣ ሌላም ሰው ምን ሲሆን ነው የሚያምነው የሚድነው? ምን ሲሆንስ ነው ሰው በክርስቶስ ውስጥ አንድ የሚሆነውና የሚነጣጠለው የሚለውን በግልጽ ስለምናውቅ እሱ ላይ አልቆይም። እኔን አሁን ከነ ኤርሚ ከእያንዳንዳችሁ ጋር እዚህ ጋር የሚሰበስበኝ ያ መሰረት ነው። ያ መሰረት እንዳይናድ መጠንቀቅ ያለብን ይመስለኛል። አንዱ እሱ ነው። ቤተክርስቲያን የሚያስብል ወይም ክርስቲያንን ክርስቲያን የሚያስብል ሰዋዊ መስፈርትና ትምህርት አንድም ዋጋ የለውም። መጽሐፍ ቅዱሳዊ መሰረት ያለው ብቻ ነው ቤተክርስቲያንን ቤተክርስቲያን ማስባል የሚችለው። ምንም አይነት ምርጥ ሰው ተፈላስፎ ቆንጆ ትምህርት ስለፈጠረ ቤተክርስቲያን ነች ልንል አንችልም። ቤተክርስቲያንን መጽሐፍ ቅዱስ ምን ይላል? ከዛ ነው መሰረታችን ተነስተን የመጣ ነውና እሱ ላይ እናትኩር። ሁለተኛው ላይ ዋናው ነገር ምንድን ነው? አሁን እየሄደ ያለ ነገር ግራቀኙ ማየት አስፈላጊ ይመስለኛል። ለምሳሌ አሁን ያቀረብሽው ወንድም እኔ ትላንት ማታ ነው ያየሁት። ባለፈም ስለ ዳዊት እነ ኤርሚ ጋር ትልቅ ጠብ በነበረ ጊዜ እውነት ለመናገር እኔ ለመጀመሪያ ጊዜ ያን ቀን ነው የሰማሁት። ያንንም ማለት ነው ይሄንንም ዛሬ ነው የሰማሁት፣ ትላንት ማታ ነው የሰማሁት። ጥሩ ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው መያዝ ያለብን? ኤርሚ በጣም ደስ ያለኝ ባለፈ ከኛ መሪዎች ጋር ሲያወራ እንደነበረ ኤርሚ እዚህ ላይ ተናግሯል በግልጽ። እንደዛ ነው በቃ መንገዱ፣ እንደ ወንድም እንደ ቤተሰብ የዛ ቤት ጉዳይ የኔ ጉዳይ ነው፣ የዛ ቤት ነገር ይመለከተኛል በሚል በዛ መልክ መያዝ አለብን። ታዲያ ከሰዎችና ከትናንሽ ጠቦች አንጻር እነዚህ ነገሮች ሲፈጠሩስ? እንደዚህ አይነት ነገሮች ሲፈጠሩ ትላንት አብረን የነበርንበት መንገዶች በቅድሚያ ማየት አስፈላጊ ይመስለኛል። አሁን ኦርቶዶክሶቹ እዚህ ላይ ወይም ሌሎቹ እዚህ ላይ መካነ ኢየሱሶች እንደዚህ ናቸው ለኛ የተሻለ ነው የሚሉ ከኦርቶዶክስ ጋር 0% የሚያገናኘን ትምህርት የለም። ማንም ይለየለት ለኦርቶዶክስ መመስከር አያስፈልግም የሚል ማንም ሰው ቢመጣ ፈጽሞ መቀበል አልችልም እኔ። ለምን ስትሉ በክርስቶስ ደረጃ እንኳን የጋራ ክርስቶስ የለንም ብሎ በግልጽ ፊት ለፊት የሚነግረን የነሱ ክርስቶስ እውነተኛ ክርስቶስ አይደለም የሚለንን ሰው መጽሐፍ ቅዱሳዊ መሰረት የያዘን በመንፈስ ቅዱስ ለኛ ለእያንዳንዳችን በልባችን የበራልን ክርስቶስ
የማይቀበል ሰው ጋር እንዴት ነው ማልመሰክርለት? እንዴትስ ነው አንድም ሆኖ ያኛውን ከስር መግደል ስላለብን ነው። ትናንትና የዛሬ እኮ 55 እና 60 ዓመት መካነ ኢየሱስ በኢትዮጵያ ውስጥ መጠራት የለባትም ብላ ስትዘምትብን የነበረ ኦርቶዶክስ ነው። ይሄ ማንም ያውቃል። ሌላው ቀርቶ 5 ዓመት ያህል ለስሙ እንኳን ለዚሁ የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ለሚል ስም በኢትዮጵያና የኢትዮጵያ ለሚል ያና በ5 ዓመት ፍርድ ቤት አቆመናል። እኛ ታሪካችንን ገልበጥ ብዬ ወደኋላ ሳይ እነ ሙሉ ወንጌል ደግሞ ፍርድ ቤት አላቆሙኝም። የዚህ ሀገር ሃይማኖት አይደለህም አላሉኝም። በምን መልክ ነው ከነዚህ እነዛ ይሻሉኛል የሚለው? ሌላው የጸጋ ስጦታን በተመለከተ እስቲ እውነትን እናውራ ከተባለ መለያየት የሚያስችል ነገር አሳዩኝ። የትም መካነ ኢየሱስ ቸርች ሂዱና ከፔንቴኮስታል ቸርች የተለየ ባህሪን ካያችሁ አንተ ውሸታም በሉኝ እስቲ። ኢትዮጵያ ውስጥ በተለይ ነው። ኢትዮጵያ ውስጥ ውጪ እያልኩ አይደለም፣ ሶሪ። ኢትዮጵያ ውስጥ ስትመጡ የትኛው መካነ ኢየሱስ ቸርች ስትሄዱ የፔንቴኮስታሉ ነገር እንደዛው ቁጭ ብሎ በልምምድ አለ። ፔንቴኮስታል ሙቭመንት እንጂ ትምህርቱ አይደለም። ሙቭመንቱ ሁላችንም ውጦናል፣ በጋራ ነው ያለን። እሺ በትምህርት ደረጃ የመሰረታዊ የሆኑ የሶላዎቹም ቢሆን ሌሎቹ ቸርቾች የሚያምኑት ከሉተራውያን እስከ ፔንቴኮስታል በጋራ የምንከፋፈል አይደለም ወይ? ስለዚህ አንድ ሰው መጥቶ አይ ልሳን እንደዚህ ነው፣ የጸጋ ስጦታ እንደዚህ ነው፣ ፔንቴኮስታል እንደዚህ ናቸው ስላለ መጀመሪያ የማይቀበል እኔው ነኝ። መጀመሪያ ላይ የማይቀበል አልሰማሁም እኔ ለምሳሌ ይህንን በዚህ ተረዱልኝ። ትላንት ማታ ነው ያየሁት እንዳልኳችሁ ያኬን ገባው አንድ እህት ቤት ተሰብስቦ ባሉበት ወንጌላዊ አንተ የት እንደምታገለግል ነገራቸው እዚህ ላሉ ሰዎች በቪዲዮ ጭምር ልክፈትና ቸርቼን ላሳያችሁ። አበቃ ምን ችግር አለው? ትልቁ ላይ ያደርጋል አርጊኝ በእናትህ። አሁን ያለሁት ጉለሌ ኢቢሲ ፊት ለፊት ያለ በኢቢሲ ትይዩ ነው የኛ ቸርች። መከላከያ ካምፕ በዚህ ጎን በጎናችን አለ። ኢቢሲ በፊት ለፊት በትይዩ አለኛ ጋር ይሄ ፊንፊኔ ማህበር የሚባለው ከደርግ ጊዜ ጀምሮ በአፋን ኦሮሞ እዚህ ሀገር ውስጥ ሲመለክበት የነበረ ቸርች ነው። የዚህ ቸርች ወንጌላዊ ነኝ። ይሄ የኛ ቸርች ነው። ሙሉን እንድታዩ ብዬ ነው። መካነ ኢየሱስ ማለት ነው። አዎ መካነ ኢየሱስ። ይሄ ከዚህ ወደ ላይ የምታዩት ግራውንድ ፕላስ 5 ወደ ላይ አለ። ይሄ የኛ ማምለኪያ ማዕከል ነው ህንጻችን። ከላይ መስቀል አለ፣ አይታይም። የመካነ ኢየሱስ መሆኑን ከና አርማው እንድታረጋግጡ ብዬ ነው። በርም ላይ ትልቅ መስቀል አለ። እሱን ሁሉ ላሳያችሁ እችላለሁ። የቸርች ቀጥታ አገልጋይ ነኝ። የወንጌል ማዳረስና ሚስዮን ቢሮ ነው ስመራ የነበረው ለረጅም ጊዜ። አሁን ግን ወደ ሌላ ቢሮ ገና በቅርቡ ሺፍት አድርጌያለሁ። ቸርች ውስጥ ነው ያለው። አሁንም መንገደኛ ነበርኩኝ። መንገዱ ስለቀረብኝ ተመልሼ መጥቼ ነው። ውጭ ድምፅ ስላለ ነው ቶሎ ወደ ወንዝ የተመለስኩ። ከዚህ አንጻር እኛ ጋር ብትመጡ አንድም የፔንቴኮስታል የሆነ ልምምድ እኛ ጋር የሌለ የለም። መታችሁ አይ እዚህም እኮ እዛው ነው እዛም እዚህም ነው እኮ ምናምን ልትሉ ትችሉ ይሆናል። አይቻልም። እዛ እኮ ፔንቴኮስታል ምናምን ነው። አልሰማችሁም? እኔ ራሴ እንደው ኤርሚ ጥግ ያለ ዳር ያዝ ነው ጥግ ያዝ ዳር ያዝ እንደሚል እኔም ዳር ያዝ እላለሁ። አንድ ህብረት ውስጥ ነው እሱን ያየሽው። እኔ ግን ከ6-7 በላይ የፔንቴኮስታልን የሪፎርምድን የልዩ ልዩ ማዕከል ውስጥ ልታገኘኝ ትችላለሽ። በቴዎሎጂ ኮሌጅ ደረጃ ብዙ ቴዎሎጂ ኮሌጆች ላይ የዘርኩ ብዙ ኮርሶች ሰጣለሁ። ፔንቴኮስታል የሆኑ ቁጥር የሌላቸው ጋር ህብረት አለኝ። ሙሉ ቪዲዮዎችን እኔ ልክልሻለሁ። ወላ የጸጋ ስጦታ አገልግሎት ምናምን አሁን ሰዎች እዚህ ላይ የሚያወሩት ብቻ አይደለም፣ መሬት ላይ ያለ የአንድነት ነገር ይሄ ነው አንዱ። ከዛም በዘለለ ደግሞ ይሄው የልሳንና የፔንቴኮስታል ሙቭመንት የፈነዳው ኢትዮጵያ ውስጥ በመካነ ኢየሱስ ውስጥ አይደለም ወይ? ሌሎቹም በመካነ ኢየሱስ የተሰበሰቡ ወጣቶች አይደለም ወይ? ከዛ አይደለም ወይ የጀመረው? ሐሰት ነው ብላለች ወይ ቤተክርስቲያኒቷ? አላለችም ወገኖቼ። ትላንትና ቤተክርስቲያን አይ ይሄ የፔንቴኮስታል እንቅስቃሴ ሐሰት ነውና ይቁም ያለ አላየሁም።
አንድ ቀን አልሰማሁም። ለምሳሌ እኔ ከሐረር ነው የመጣው። በእርግጥ እዛ ትንሽ ስለሆነ እና ስለምንገፋ ፕሮቴስታንት ምስራቅ ላይ እንደምታውቁ 0.3 ነው። 0.3 የሆነውን በምስራቅ ሐረርጌ ውስጥ ብቻ 35,000 የማይበልጥ ፕሮቴስታንት ነው ያለው። ህዝቡ ግን ስንት ነው? 3 ሚሊዮን ነው። ሰሞኑን የማስታወቂያ ፑልፒት የተለያዩ ናቸው። የማስታወቂያ ፑልፒት ላይ የስብከት ፑልፒት ላይ ማስታወቂያ አይነገርም። አሁን ለምሳሌ እኛ ቸርች አደራጁን አሳያቸዋለሁ በቪዲዮ ሌላ ጊዜ ውስጥ። አሁን እየጸለዩ ነው ልጆች። ምንድን ነው እዛ ጋ ያለው? ይሄ ራሳችንን እዚህ ጋር ስንቆም ማንን ወክዬ ያለው በሚል እናስብ ከሚል አንጻር እንጂ ይሄ የሌለው ቤተክርስቲያን አይደለም የሚል አንድ ማስረጃ አላገኘው። ሳገኝ ደግሞ ከእናንተ ጋር ወያይበታለሁ። እንደምመላችሁ ቅንነት እንዳይወሰድብን እንጠንቀቅ። እቺን ብቻ ቅንነት እንዳይወሰድብን እንጠንቀቅ። አንዳንዴ የሆነ ሰው ክፉ ስለተናገረና ስላደረገ ሁላችንም በዛ አይነት መልክ ከመለስ በፍጹም ከዛ ሰው አንሻልም። ከዛ ሰው መሻላችን የሚታወቀው አሁን ቅድም ኤርሚ እግዚአብሔር ይባርከው እንዴት ግለሰብንና ቤተክርስቲያንን እንዴት ትምህርት ላይ ያለው አቋሙን እንዳቀረበ በጣም ደስ ስላለኝ ነው። እንደዛ በዛ መልክ እንያዝ። ቅንነቱ ወስዶብን ሰይጣን ኢትዮጵያ ውስጥ አሁን ከባዱ ተግዳሮት 5 የሐሰት ትምህርቶች በዚህ 10 ዓመት ውስጥ ኢትዮጵያ ገብቶ ብዙ ወንጌላውያንን ወስዷል። 2 የቤተ ክርስቲያን አጥቢያዎች ሃይማኖት ቀይረዋል። ሰምታችኋል። የዛሬ 4 ወር አካባቢ ቁጥር የሌለው ጦርነት አለብን። ከኮሪያ ተፈብርኮ የመጡ 2 ትምህርቶች ዩኒቨርሲቲ ላይ ወጣቶቻችንን መካን እያደረጉ ናቸው። ቸርች አታስፈልግም እንዳውም ህብረት አያስፈልግም ብሎ ሰው በግሉ ነው በቃ የሚቃትተው። ስለዚህ ሰባኪ ያስፈልግ፣ መጋቢ ያስፈልግ፣ እረኛ የለውም። ሰው እንደ ልቡ ነው የሚኖረው። አንድ ድናችኋል የፈለጋችሁ አድርጉ ብሎ በግልጽ ወጣቶችን በዝሙትና በኃጢአት እያጨማለቀ ያለ ትምህርት ቻሌንጅ አለብን። ከውጭ ደግሞ እንደምታውቁት 30 ሚሊዮን ብለናል። እሺ ይሁን፣ ስንት ቀረ? እንርካ። በዚህ 30 ሚሊዮን እረካለ ወይ? አረካ። ሙሉ ኢትዮጵያ ነው ወንጌልን ማመን ያለባት። ለዛስ ደግሞ ማህበር አለብና እንዳሁን የኛን ከምናወራ የጋራችን የሆነ ያንን ብናወራ ይቺን ኢትዮጵያ ላይ ቀጣይ ስንት ዓመት ውስጥ ወንጌሉን ሰርተን እንጨርሳለን ነው ጥያቄ ያለኝ። ጥያቄ ስላለኝ ነው የእውነት። እስቲ እዩት ያለንበት ሀገር። እኔ የተወለድኩበት ያደግኩበትና የኖርኩበት ሐረርጌ ስትመጡ ያወዳይ ልጅ ነኝ እኔ። የመጀመሪያ ጴንጤ ሆንኩ ከከተማዋ እኔ ነኝ፣ ከእስላም ወጥቶ ማለት ነው። ሌሎቹ ራሱ ኦርቶዶክስ እንኳን የለም በእኛ ከተማ። እሺ ያን 99.9 ከዛ በላይ የሆነ ህዝብን ለመድረስ በሙሉ ኃይል ተባብረን መዝመት አለብን ወይስ መፈረካከስ አለብን ከስር ከስር? ስለዚህ ቅንነቱ ወስዶብን ሰይጣን ከታላቁ ተልእኮ እንዳያደናቅፈን የኛን እውነትና ትምህርት እንያዝ። እሱ ላይ በጣም አቋም አለኝ እኔ። አሁን ለምሳሌ በቤተ ክርስቲያን ትምህርትና አቋም ላይ በጣም ጽኑ አቋም ነው ያለኝ፣ የማይናወጥ ትምህርቱን ያለ ጥርጥር ነው ማለት ወንጌላዊ እንደዛ በቃ ግን የሌሎቹንም ደግሞ እንዴት በፍቅር እንያዝ፣ በፍቅር በመያዝ እንዴት አብሮ እንሂድ የሚለው ላይ ያኛው ትላንት አብረን የመጣንበት ዛሬ አብረን ያለንበት ነገር ለነገ መፍረሳችን ምክንያት እንዳይሆን እንጠንቀቅ ከሚል አንጻር ነው። ሶ ቴንክ ዩ ወንጌላዊ። ታውቃለህ እንወድሃለን፣ በጣም ነው የምንወድግ። ቴንክ ዩ ሶ ማች ስለሰጠን መሬት ላይ ስላለው እውነታ የራሷ የመካነ ኢየሱስ ቤተክርስቲያን የምንወዳት የመካነ ኢየሱስ ቤተክርስቲያን አገልጋይና ወንጌላዊ ነክ። ጌታ ኢየሱስ ዘመንህን ይባርክ። እንወድሃለን። በነገራችን ላይ የአገልጋይ የህይወቱ ምስክርነት አገልግሎቱን ይመሰክራል። የአገልጋይ የህይወቱ ምስክርነት ኦኬ። ለምሳሌ ኤርሚ ወንጌላዊ ነው አይደል? ወንጌላዊ ኤርሚያስ ምን አይነት ሰው ነው ሲባል ወንጌላዊ ኤርሚያስ ዘፍጥረትን ሲያስተምር፣ ዮሐንስ ወንጌልን ከአዲስ ኪዳን ሲያስተምር፣ የራእይ መጽሐፍን ሲያስተምር አይባልም። ወንጌላዊ ኤርሚያስ የአንዲት ሴት ባል፣ የ3 ልጆች አባት፣ እጅግ የተወደደ ለሰዎች በጣም የሚራራ ለነፍሳት በጣም ግድ የሚለው
ታናናሾቹንም ዝቅ ብሎ የሚያከብር ህይወት ነው የሚመሰክረው። ኦኬ ህይወት። አሁን እናንተ እዚህ ላይ በተለይ ኦርቶዶክሳውያን ለሉትራውያን ሲያራግቡ ፔንቴኮስታሎች በትምህርት ስለመጡባቸው ትምህርታቸውማ አመድ በእግዚአብሔር ቃል ኢን ዘ ኔም ኦፍ ጂሰስ ክራይስት እንላለን እኛ ፔንቴኮስታል። እነሱ ኢን ዘ ኔም ኦፍ ቸርች ፋዘርስ ይላሉ። እኛ ኢን ዘ ኔም ኦፍ ጂሰስ ክራይስት ስንል እነሱ ኢን ዘ ኔም ኦፍ ጂሰስ ክራይስት ሳይሆን ኢን ዘ ኔም ኦፍ ቸርች ፋዘርስ፣ ኢን ዘ ኔም ኦፍ ሲሲኒዮስ፣ ሄሬዲዮስ፣ አትናቴዎስ፣ ኢግናሽየስ፣ ኢን ዘ ኔም ኦፍ ቸርች ፋዘርስ። ኢን ዘ ኔም ኦፍ ቸርች ፋዘርስ በሏቸው በምታገኟቸው ቦታ። ኢን ዘ ኔም ኦፍ ቸርች ፋዘርስ ናቸው። ስለዚህ ህይወት የአገልግሎት ምስክር ነው። ህይወት የአገልግሎት ምስክር ነው። በአስተምህሮ መሞገት ስለያቃታቸው የኛ የፔንቴኮስታል አስተምህሮ ጥርት ኩልል ያለ አስተምህሮ ነው። ያንተን መሰዊያ ጠረጴዛ ወይ እንጨት ስናስብልክ ትናዘዛለክ። ጠብቅ፣ አስተምር። ያንተን ቪዲዮ እያገላበጥን መልስ እንሰጥበታለን። አሁን ውሃው ቀረ፣ ስጋው ደሙ ቀረ። አሁን ደግሞ ወደ ጠረጴዛ መተናል። ፈርኒቸር ቤት ሊከፍት አስቦ እንደሆነ አላቅም። መሰዊያ ጣውላ እያለ ነው። አልገባኝም። ማነው ተመስገን የጌታ ልጅ ፈርኒቸር ቤት ከፍቻለሁ ብሏል አሉ። እንግዲህ ከሱ ጋር ፉክክር ይዞ እንደሆነ አልገባኝም። ስለዚህ የህይወት ምስክርነትም ወሳኝ ነው። ቅድስና ለእግዚአብሔር የምንለው እኮ በምክንያት ነው አይደል እንዴ? አለቀ። ስለዚህ ለዛች ሴት ከናይጄሪያ እንጀምራለን በሉልኝ። ከናይጄሪያ እስከ ካናዳ፣ ከኤርትራ ናይጄሪያ፣ ከናይጄሪያ ካናዳ በደንብ ቱር እናደርጋለን። አይሮን ነው እንግዲህ በዚህ ልምዴ ምናልባት እንግዲህ ወይ ካቢን ክሩም ልሆን እችላለሁ፣ ዋናውን ፓይለት አብራሪ ልሆን እችላለሁ። ብቻ ስትቀዱት ይፈሳል። አለቀ። ቀድጄዋለሁ፣ ይፈሳል። ይሄንን እንድትይዙልኝ ይፈልጋለሁ። ስለዚህ የህይወት ጥራት የሌለው የወንጌል አገልጋይ ነኝ የሚል ማንም እጁ ላይ በሆነ ኢንች ሳይዝ ስልክ ስላለ ወንጌልን ሊረብሽ የሚመጣ ዳር ይይዛል። እሺ ወገኖች፣ ቀደም ወጣውኛ ያተያ ወገኖች ወይ ኤርሚዬ ትሰማለህ? እንግዲህ ምንድነው እዚህ ሶሻል ሚዲያ ላይ እየተፈጠረ ያለው? ጆኒ ስቶፕ። እየተፈጠረ ያለው ነገር ሰዎች በእግዚአብሔር ልጅ አምነው የዘላለምን ህይወት እንዳያገኙ በቃ ንጹህ የሆነው ከምንም ጋር ባልተገናኘ ንጹህ የሆነው የጌታ የማዳኑ ወንጌል ማለት ነው፣ የምስራቹ ቃል ለአዳዲስ ሰዎች እንዳይሰበክ በመካከላችን ሽብልቅን በመክፈት ሽብልቅን በመጨመር በእኛና በነሱ እያሉ የኢትዮጵያ ወንጌላዊት መካነ ኢየሱስንና ሉተራውያንን በግድ ከኛ ከፔንቴኮስታሉ ወይ ከሌሎች የተቀሩት ወንጌላውያን አማኞች ለመለየት የሚሯሯጡ አሰላለፋቸውን ከኛ ከፔንቴኮስታል ጋር ሳይሆን ከኢትዮጵያ ኦርቶዶክስ፣ ከኢትዮጵያ ካቶሊክ፣ ከኮፕቲክ ኦርቶዶክስ
እና ከኦንሊ ጂሰስ ጋር በማድረግ አብረው የተሰለፉ ቁጥራቸው 4 ወይ 5 ይሆናሉ ይመስለኛል። እኔ በዋነኛነት ማርክ ያረኳቸው ሰዎች እነኚህ ሰዎች በጣም እየጣሩ ነው። እዚህ ውስጥ ያላችሁ ወገኖች እነዚህ ሰዎች ምንድነው ዓላማቸው? ወንጌል መስበክና ሰዎች ወደ እግዚአብሔር መንግስት እንዲጨመሩ በእውነተኛ ትምህርት በእግዚአብሔር መንግስት ውስጥ ጸንተው ወደ ቤተክርስቲያን ገብተው እንዲቀላቀሉ፣ ያልዳኑ ሰዎች ወደ መዳን፣ የዳኑ ሰዎች ደግሞ በጌታ ትምህርት በየአሉበት ጤናማ ቤተክርስቲያናት እኔ በዚህ 10 ዓመት ውስጥ እንደማደርገው አጥቢያ ቤተክርስቲያን በአቅራቢያ ካለ እኔ በጉባኤ እግዚአብሔር ቤተክርስቲያን መሰረታዊ ክርስትና ትምህርት ተምሬ የተጠመቅኩባት ቤተክርስቲያን ነች። አገልግሎት የጀመርኩባት 6 ኪሎ አጥቢያ እነ ፓስተር ወልዴ ማለት ነው። በሙሉ ወንጌል ቤተክርስቲያን የወንጌል ስብከት ኮንፈረንስ ጌታን ተቀበልኩ። ስለዚህ ሰዎች ጌታን ሲቀበሉ አቅራቢያቸው ላይ ላለ አጥቢያ ቤተክርስቲያን ነው የምሰጠው። እኔ እዚህ ሆኜ ከብዙዎች ጋር ከእያንዳንዱ አብያተ ክርስቲያናት ጋር ሊንክ አለኝ። ጤናማዎቹ አብያተ ክርስቲያናት በምድራችን ላይ ማለት ነው። ምክንያቱስ ጌታን ሲቀበሉ ደውለውልኛል፣ ከቤተክርስቲያን ሁሉ ጭምር ማለት ነው። እውነቴን ለመናገር ከቃለ ሕይወት ቤተክርስቲያን ተደውሎልኛል፣ ከመካነ ኢየሱስ ተደውሎልኛል፣ ከመሰረተ ክርስቶስ ተደውሎልኛል፣ ከሙሉ ወንጌል ተደውሎልኛል፣ ከአማኑኤል ቤተክርስቲያን ተደውሎልኛል። አሁን ስማቸውን ብጠራ የምታውቋቸው የቤተክርስቲያን አገልጋዮች ማለት ነው። በምን ጉዳይ ነው የሚደውሉልኝ? ጌታን የሚቀበሉ ሰዎችን እንዳገኙ ማነው እነኛ ጌታን የተቀበሉ ሰዎችን ቀጥታ ወደዛ ቤተክርስቲያን ስልካቸው እዛ መሪዎች እንዳገኟቸውና እንዳላገኟቸው ለማረጋገጥ እኔ ስደውል ሳያነሱ ሲቀሩ አንስተው ስሜን ማን እንደሆንኩኝ ነግሬያቸው መልሰው ደውለውልኝ ኮንታክት አለን። ኦኬ ልብ በሉ። እኔ እዚህ ቲክቶክ ላይ ጌታ ኢየሱስ ምስክር ነው እኮ አልኳችሁ። እግዚአብሔር ያላካቸው ሰይጣን ገጣጥሞ ያመጣቸው አረሞች በስተውብናል። የወንጌሉ ስራ ላይ አንደኛ ጥሪ የላቸውም። ይህንን ደፍሬ ነው የምነግራችሁ። በሕያው አምላክ በእግዚአብሔር ፊት ከጥቂቶች በስተቀር ጥሪ የላቸውም። እጃቸው ላይ ሞባይል ስላለ ቲክቶክ ስለከፈቱ ኦኬ ገስት ሆስት ከፈቱ፣ ሰዎችን ላኩ። በቃ አንዳንዱ ምን መወራት እንዳለበት እንኳን አያውቅም። አሁን ከን ኢማጂን እዚህ ሶሻል ሚዲያ ላይ በነገረ መለኮቱ ትምህርት ቤት የሚሰጥ በጣም ጠንካራ የሆኑ ኢሾች አሉ የሚነሱ ትምህርት ቤት ገብተው በዛ ተማሪዎቹ እርስ በርስ ወይ ደግሞ ተማሪዎቹ ከአስተማሪዎቻቸው ጋር የሚያወሩትና የሚነጋገሩበት ማለት ነው። በእኛም በወንጌላውያን አማኞች ሰርክል ውስጥም በኦርቶዶክሳውያንም አቅጣጫ ማለት ነው። በኦርቶዶክሳውያኑ አቅጣጫ የሚነሳውን ተፋልጠው እርስ በርስ አልተግባቡ። ሶራምባ ሆቴል እንኳን ቁጭ ብለው ስብሰባ ጠርተው አንድ የመጣ የለም። እዚህ ለተጨፋጨፉት ጭፍጭፍ ማለት ነው ነገረ ክርስቶስ ላይ ትምህርተ ስጋዌ ላይ እኔን የሚመቱ መስሏቸው ፌስቡክ ላይ በበርኩበት ሳለ የሰበኩት የጌታችን የኢየሱስ ክርስቶስ አምላክና አባት ብዬ ስለ ቅዱስ እግዚአብሔር አብ ስሙ ይቀደስ ስለሱ በተናገርኩት ነገር ላይ የኔን የማነው የዶክተር ማሙሻን ይመስለኛል እንደዚህ አቀነጃጅተው አሯሯጡት። አይታችሁት ከሆነ አንድ ቪዲዮ ማለት ነው የሆነ ሰው በጌታችን ኢየሱስ ክርስቶስ አምላክና አባት አለው ብሎ የሚለውን የመጽሐፍ ቅዱስን መሰረት በኦርቶዶክስ ቤተክርስቲያን ታውቃለች። ቤተክርስቲያኒቱ ኦፊሻሊ ሰርዘዋለች በአዲሱ 80 ያሉ መጽሐፍ ቅዱስ ላይ ማለት ነው። አባት እንጂ አምላክ የለውም ነው ብላ ያለችው። ኦኬ አውጣኪያውያን ሆነዋል አጠቃላይ። እና እነሱ እዚህ ተነስቶ ሲፋለጡ ነበር። እነ መጋቤ ብሎ አይመር አሸብር፣ እነ ታላቁ ነው ታናሹ የምትሉት ሰውዬ እና አክሊለ ለብቻ ግሩፕ ይዘው ሶራምባ ሆቴል ተከታትያቸው ማለት ነው። ተከታትያቸው ሶራምባ ሆቴል ስብሰባ አድርገው ከጠቅላይ ቤተ ክህነት ከቅዱስ ሲኖዶስ ከሊቃውንት ጉባኤ ሰው ይመጣልናል ብለው ሲሉ መምህር በረከት አዝመራውና ዲያቆን ማን ነው ዶክተር የሆነ ስሙን ጥሩ ሊማን ያርጋለ በጋዝ እነሱ ብቻ ናቸው የተገኙት እና አምቧቸውን ጠጥተው በሰላም ተሰነባበቱ ሳይስማሙ ማለት ነው። ኢየሱስ ክርስቶስ አምላክና አባት አለው የለውም? አለው የለውም? አለው ብያለሁ የለውም ብያለሁ ብሎ በሚል ጉሮሮ ለጉሮሮ የመያያዝ ያህል ማለት ነው ሄዱ።
ማርያም ጥንታ ብሶ አለባት የለባትም? አለባት። የለባትም እያለ አለባት። አንዱ ጳጳስ ሌላኛውን እስከማያወግዝ ድረስ ቤተክርስቲያኒቱ በእንዴት ተከባብረው የተቀመጡት። አለባት ብሎ የሚል ግማሹ አለባት ይላል፣ ግማሹ የለባትም ይላል። 21 ሊቃውንት ተጠርተው ቢሮሎጂ ላይ ያስታርቁናል ብሎ ዲያቆን ሕዝቅያስ ስም እየጠራው ነው የምናገረው ብራዘር። ምክንያቱም ተናገር እውነቱን ብዬ ቅጥፈት የለም እዚህ ቤት። ዲያቆን ሕዝቅያስ ያው አሜሪካ ሀገር የሚኖረው እሱ ነገሩን ይዳኙልን ብሎ 21 ሊቃውንት ጋር ደወለ። በሚሮሎጂ ላይ ጥንታ አብሶ አለባት፣ ድቀተ ባህሪ አለባት የለባትም፣ የወደቀውን ስጋ ነው የያዘችው አይደለም ብሎ በሚል ክርክር ማለት ነው 21 ሊቃውንትን ጠይቆ እሱ ራሱ እያለቀሰ የተናገረው 21 አይነት ነገር ነው የነገሩኝ አለ። ኦርቶዶክስ ኦኬ፣ እነሱ በዚህ ያሉ የእኛ ቤቶችስ፣ አንተ ኤርሚያስ የራስህ ቤቶችስ እዚህ በመካነ ኢየሱስ ስርዓት፣ በሉተራውያን ስርዓት፣ በሙሉ ወንጌል ስርዓት፣ በተለያዩ አብያተ ክርስቲያናት ጌታን የሚያመልኩ የእግዚአብሔር ልጆችስ? የዚህ እኛ ስጋ ያሉቱ እንዴት በነገረ መለኮት ትምህርት ቤት የሚነሳ ጥልቅ መረዳት የሚያስፈልገው ነገር እንዴት ቲክቶክ ላይ ይዘህ ትመጣለህ? ብራዘር ወሬ የጠማው የቴዎሎጂ ተማሪ ገና እኮ በቁጥ እንኳን ተምሮ ያልጨረሰ ማለት ነው። በታጠበ ፊቱም ባልታጠበ ፊቱም እዛ ትምህርት ቤት የሚነሳውን ነገር ሽብልቅ የሚከት ነገር ይዞ መጣ እዚህ ማለት ነው። ግማሹ በምርቃና፣ ግማሹ በጫት፣ ግማሹ በመጠጥ ኃይል ማለት ነው። የደንበጫ አረቄ ሁሉ ነው የሚጠጡት ብራዘር፣ በደንብ እኮ ነው የሚጠጡት ነው ብዬ የምልህ። በደሌ ቢራ ይቀዝቅዝ ትንሽ ያላበው እየተባለ እዚሁ እኛ ቤት ያሉት ነው እኮ ብዬ የምልህ። እና ሲጨብሱና ሞቅ ሲላቸው ይዘው ልመጡ ከነገረ መለኮት ትምህርት ቤት ኢቢሲ ነው የተማርኩት ኢቲሲ ነው የተማርኩት ምናምን ነገር ብሎ ብል አንተ ሰውዬ ዳር ትይዛለህ አትይዝም? እዛው ትምህርት ቤት ገብተህ ተፏከት እንጂ እዚህ ሚዲያ ላይ ከመጣ የእሱም በጎነት ነው መናገር ያለብህ። እሱን እዛው ትምህርት ቤት ጨርስ። ወይ ይሄ ምሁር በጣም ነው የተነተነው ብለን እንድንል ነው። ነገረ መለኮቱ ትምህርት ቤት ላይ የሚነሳ ጠንካራ የሚባሉ ትምህርቶች አሉ። እውነት ነው። እዛው አቅም ካለህ እዛው ትምህርት ቤት እዚህ የምታወራው ነገር ለብዙ ሰዎች እንቅፋት እንደሚሆን አውቀህ እዚህ ምንድነው መነገር ያለበት? የጌታ በጎነት ነው መወራት ያለበት። ኦኬ፣ ጠንካራ ኢሾዎች ከተነሱ እኔ ጋር አሁንም እኔ ማምነው በግሌ ማለት ነው። ጠንካራ ኢሾዎች ከተነሱ ከኔ እውቀት በላይ የሆኑ ካሉ ከኔ እውቀት በላይ ያላቸው ጠንካራ ነገርን ሊናገሩ የሚችሉ መረዳት ያላቸው ሰዎች ነው የምጠራው። ምን ያረጋል? አሁን እዚህ በካልቪንና በሉተር መካከል የነበረ እሰጥ አገባ በእውነት ሄሬኔዎስ ከአግናጤዎስ ጋር ይለያያል ብል አንተ ሰውዬ ዳርያስ ይህንን የቤተ ክርስቲያን ታሪክ የሚባለው ውስጥ መልካምም ሰርተዋል እነዚህ ስማቸውን የጠራቸው አባቶችም፣ እንዲሁም ደግሞ አርቲ ቡርቴ የሆነ ነገር አውርተዋል። አርቲ ቡርቴን ሄደህ ከእናት ጋራ ምድጃ ከበህ ፈሰን እየፈሳ በቆሎ እየጠበስክ እዛ አውራ እንጂ እዚህ መተህ ግን አትበጥብጠን። ክረምቱ አልፏል መሰለኝ አሁን በቆሎ ምናምን ነገር ብያለሁ። በቆሎ ምን ብቻ አሹቅህን እየበላ ከእናት ጋር ቁጭ ብለህ ይኸውልሽ እማዬ ዛሬ ትምህርት ቤት ሄጄ ያስተማረን የነገረ መለኮቱ አስተማሪ ዊንስተን ሲጋራ እያጨሰ ነበረ። ለምን አወዳይም አይቀምም? አይመለከተኝም። ነገሩ እኮ አንዱም የበጠበጡ እነሱ ናቸው። ይሄ የጫትና የገራባ መንፈስ እኮ ነው የበጠበጠን። አንዳንድ አስተማሪዎች ዊንስተን ሲጋራ ስለሚያጨሱ ማለት ነው። ግስላ አለህ እያለ ግስላ እንኳን ድሃ ነው የሚያጨሰው አሉ። ግን አሁን እሱ ምን ግስላና ቶ አልኩ። አሁን ይህንን ወሬ ብለህ ትመጣለህ እዚህ
አንዱ እተነትናለሁ ብሎ ያለ ጉድሯ ማይተዋል። ከዚህ ከኛ ቤት የነበረ በመሰረት ክርስቶስ ቤተክርስቲያን ስርዓት ጌታን አመልክ ነበር። የ34 ዓመት ፓስተረኛ ያለው ሰው ያላየህም ባለፈው ላይ ሉተር ካልቪን ተማሪ ነው ብሎ ያለው ማለት ነው። አቤት እውቀት ፈሰሰ እኮ ብራዘርዬ፣ መቅጃችን እስኪፈስ ድረስ ነው። አቁማዳችን እስኪቀደድ ድረስ ሰማን። እንዲህ አይነት ከፓስተሮቻችን ሰምተን የማናውቀው የጴንጤዎች አገልጋዮች አልነገሩ። ከዚህ ከኛ ሄዶ አፈሰሰው እዛ። እንዲህ አይነት ትግል ነው የገጠመን ወንድሜ። እኔ መተህ ወንድሜ ኢየሱስ ስትለኝ ነው ነፍሴ ጮቤ የምትረግጠው። ያድናል ስትለኝ በቃ ሌሎቹን ለባለ እውቀቶቹ ተዉ እባካችሁ፣ ልንለምናችሁ። በነገረ መለኮት ትምህርት ቤት ገብታችሁ የተማራችሁ ሰዎች እዚህ ቲክቶክ ላይ መታችሁ የሚነገርና የማይነገርን የሚባልንና የማይባልን የሚነሳ ሐሳብንና የማይነሳን ሐሳብ ወቁ እንጂ እናንተዬ ዝም ብለህ ነው እንደ መጫኛ በጠስኩ ኮሌጅ በጠስኩ ብለህ የምትለኝ እንደ እኔ እኮ በስንት ጣሙ የሰባተኛ ክፍል ተማሪ እኮ ይሻላል እኮ ነው ብዬ የምልህ። የሚነሳ ኢሹና የማይነሳ ኢሹ አለ። በባለፈው አንዱ መጥቶ እንዳለን ማለት ነው ኢየሱስ ለዓለም አልሞተም፣ ለተመረጡ ሰዎች ነው የሞተው። አሁን ይሄ ይነሳል እዚህ ሶሻል ሚዲያ ላይ በቀድሞ ቤቴ ንግግር ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ትላለች ኦርቶዶክስ። ዜማና ቅዳሴውን ቅኔውን ብቻ ሳይሆን ያስተማረችን ተረቱንም ሁሉ ጭምር በደንብ ነው የጋተችን። ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል የሚባል ማለት ነው። አሁን እዚህ መጥተው ነገር እየቀደዱ የሚሰፉ እኔ አሉ ራሱ ስታያቸው ቀትረ ቀላል እንደሚል የሀገሬ ገበሬ ቀትረ ቀላል የሆኑ የነገረ መለኮቱ ትምህርት ቤት ተምረናል ብለው ያሉ ምንም የሚረባ ነገር አያወሩ። አግናጢዎስ፣ ሄሬኒዮስ፣ ሰባሊዮስ፣ ሱሱኒዮስ፣ እንጦሮንጦስ፣ መቃሪዎስ፣ ዲያብሎስ በቃ ይሉ ሲሉ የሚውሉት ኢየሱስ የለም። በእነሱ ፔጅ ጌታን ተቀብሎ ወደ እግዚአብሔር መንግስት የገባ የለም። እያቸው ሰኞ፣ ማክሰኞ፣ ሮብ፣ ሐሙስም ዓርብ ሁሌ እንደምናገረው እንዴት ክርስቲያን የተባለ ሰው ባገኘው መድረክ በጴጥሮስ መልእክት ላይ የተነገረውን 2:9 ላይ እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ የቆጵሮሱን ሰውዬና የእስክንድሪያውን ጳጳስ የማልታውን አገር ሽማግሌ የእነሱን በጎነት በእውነት ልትነግሩ ነው እንዴ ያለው ጴጥሮስ ነው እንዴ ያለው? አንተ የራሱ ጉዳይ እኮ ነው ብዬ የምልህ። ይሄ ቆጵሮስ ላይ የተወለደ ሰውዬ በ4ኛው መቶ ክፍለ ዘመን የራሱ ጉዳይ ነው። በዘመኑ አገልግሎ አልፏል። የቤተ ክርስቲያን ታሪክ ውስጥ መልካም ስራ ሰርቷል። ጌታ ይባርከው። ብድራቱን ከእግዚአብሔር ዘንድ ይቀበላል። አሁን ይህንን ጢማም ሽማግሌ አይደለም ልታወራ አንተ የተጠራው። አይደለም የእርሱም በጎነት ልትነግሩ ነው ያለው። የማን የእነሱን በጎነት አይልም። የማንን? የጌታን። የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። እስቲ የእያንዳንዱን ጴንጤ የተባሉትን ወገኖችን ቤት ሲከፍቱ ስሟቸው ሂዱና። ስብከት አለ ወንድሞች እናቶች። ያልዳኑትን ሞግተውም ይሁን ተከራክረው ወደ መዳን እንዲመጡ አቅጣጫ ያሳያሉ። እኔ እኮ ሳቄ የመጣው ሉተራውያን ከኦንሊ ጂሰስ፣ ሉተራውያን ከካቶሊክ፣ ሉተራውያን ከኮፕቲክ ኦርቶዶክስ፣ ሉተራውያን
ከኦሪየንታል ከተባለችው ራሷ ከኢትዮጵያ ኦርቶዶክስ ጋር ቁጭ ብለው እሺ ነው እንዴ? አዎ ኦሪገን እንደዚህ ብሎ ነበረ። ኦሪገን እንዲህ አለልህና ወይ 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 የት እኔ የእግዚአብሔር ልጅ በእውነት መቼ ነው ኢየሱስ የሚወራው? መቼ ነው የጌታ በጎነት የሚነገረው? ጭራሽ ይባሱኑ ብሎ ጌታን የተቀበሉ ሰዎችን ወንድሜ ሰሙን ሁሉ ጭምር አብረው ሲያጭሉት ነበር። እነዚህ ሰዎች ሁሉ ቁጭ ብለው ማለት ነው። ከነዚህ ጋር አሁን ከፎቶ ከምታዩት ሰውዬ ጋራ ማህበር የሚጠጡ ሰዎች እዚህ ንስሐ ገባ ነሰሙ ጠበሱት አልኩ በስድብ። ወደ እግዚአብሔር መንግስት የመጣውን ጌታን የተቀበለ ሰው ይኸው እስካሁን ድረስ እያኘኩት ነው። ይበሉታል አልኩ። የሰሙ ጌታን መቀበል እውነት ነው እውነት አይደለም በዚህ አርዕስት ብለው ገብተው እነዚህ ታዲያ አንተ መንፈስ ቅዱስን የላካቸው ብለህ ትላለህ? አጋንንት ገጣጥሞ ያስገባቸው በመካከላችን የበቀሉ አረሞች፣ የወንጌል እንቅፋት፣ ሙሉ ወንጌል ሁን፣ መካነ ኢየሱስ ሁን፣ መሰረተ ክርስቶስ ሁን፣ ጉባኤ እግዚአብሔር ሁን፣ ዋቴቨር የትኛውም ቸርች ውስጥ ሁን፣ ለእግዚአብሔር ልጅ ለኢየሱስ ክርስቶስ የማዳን ወንጌል እንቅፋት የሚሆን ነገር አርዕስት አድርገህ ይዘህ የምትመጣ ከሆነ አንተ ዕዳ ብዙ ነው። የቱ እምኑ ጋር እንደሚወራ ያውቅ። እኔ ትዳርም ያላቸው አይመስለኝም። ትዳር ቢኖራቸው ምናልባት ከሚስቶቻቸው ጋር የሚያደርጉትን ሁሉ ነገር አርዕስት አድርገው ይዘው ሳይገቡ አይቀርም። እኔ ዛሬ ሚስቴን በዚህኛው ፖዚሽን ነው ምናምን ነገር ብሎ ማለት ነው። ወሬ ሲያጡ ወደዚህ ይሄዳሉ። ኢየሱስ አጀንዳቸው አይደለም አይደለም። አጀንዳቸው እኮ አይደለም ነው ብዬ የምልህ። እኔም አውቀው በወንጌላዊት መካነ ኢየሱስ ቤተክርስቲያን መድረክ ላይ የኢየሱስ ክርስቶስ የጸጋው የወንጌል እውነት ነው ሲሰበክ የማውቀው። ቁጭ ብድግ ሲያደርጉ የነበሩ ወንጌላውያንና አገልጋዮች ዛሬም ጤነኞች አይደሉም። እነዚህ ከነገረ መለኮት ዓለም ወጣን ብለው የሚሉ ሰዎች እኔ ከጥቂቶቹ በስተቀር የክርስቶስን ቤተክርስቲያን አልጠቀሟትም። ከጥቂቶቹ በስተቀር አልኩ። ይሄ ቴዎሎጂያን የሚባሉት ጌታ ኢየሱስ ምስክር፣ ከጥቂቶቹ በስተቀር እኮ አልኩ። ሁሉንም አልጨፈልቅም። ከጥቂቶቹ በስተቀር ለቤተክርስቲያን ጠንቅ ናቸው። አረን በተማሩት እውቀት ቤተክርስቲያን ሲጠቅሙ አይደለም የምታየው። አንዱ ፌስቡክ ላይ ስሙን የማልጠራው በእድሜ ከኔ ይበልጣል። በእርግጥ ምን አለ? ከኦርቶዶክስ ቤተክርስቲያን የምትወጡ እባካችሁ ራሳችሁን ጠብቁ፣ ወደ ፔንቴኮስታሉ እንዳትሄዱ ብሎ ማለት ነው። ወደ ፔንቴኮስታል በሚባል ቤተክርስቲያን እንዳትሄዱ። ወንጌላዊ አማኝ ነው ተብሎ የሚባል ማለት ነው። ንግግር አልጠምህ ብለው ሲሉ የሀገሬ ገበሬ ነኝ ብራዘር፣ ገበሬ ነኝ፣ ቆንጅዬ ገበሬ ማለት ነው። እና የሀገሬ ገበሬ ምን ይላል? ንግግር እንጨት አለ ይባላል። ንግግራቸው እንጨት የሚል ማለት ነው። አዳዲስ ክርስቲያን 2 ሳምንት ሙሉ ሰደቡት። እነማ በጌታነን ብለው የሚሉት ሰደቡት። ወንድሞች እየተቀባበሉ እነዚህ በጌታ ናቸው ወይስ በሰይጣን? በዚህ ዘመን እኮ ሁሉም በጌታ ነኝ ነው ብሎ የሚለው። አይሁዳውያን እኮ በጌታ ነን ነው ብለው ያሉት፣ በጌታ ነን ያሉት። ጌታ ግን መጥቶ አይ የምን በጌታ ሳይሆን እናንተማ ቁርጥ አባታችሁን ነው አላቸው።
ወይ ማንን እንመስላለን? ያህዌን የምንመስለው ወይስ አብርሃምን ብለው ሲጠብቁ አባታችሁ ጂኒ ነው አላቸው። ዲያብሎስ ናቸው። ቁጭ እሱን ቁርጥ አንዳንድ ብኮ ያስታውቅባል። በደንብ እኮ ነው የምትመስለው። ጋኔን በደንብ ነው የምትመስለው አልኩ። በደንብ ዓላማ የለው፣ አጀንዳ የለው፣ አርእስት የለው። ቤተክርስቲያን ስትገስጸው ከቤተክርስቲያን ይወጣና ያቆርፍልና ከሙሉ ወንጌል ቤተክርስቲያን የተገሰጸ ነው። አንዱ አሁን እረፍ ተብሎ አልሰማ ብሎ ሲል ወጥቶ አሁን ይኸው ከሙስሊሙም ጋር ይውላል አብሮ ማለት ነው። ተክቢር ሲሉት አላህ አክበር ሊል ማለት ነው። ሙሉ ወንጌል ቤተክርስቲያን የነበረ ነው የማውቀው። ጠቅ ያለው ነው። ይዛ በቃ በተከፈተበት ቤት እሱ በዛ አለ። የድግስ ቤት ማማሰያ የድግስ ቤት ማማሰያ የሚባለው እንጨት በሌለበት ሀገር ነው ያልኩ። እኔ በተወለድኩበት አካባቢ አርሲ ውስጥ በጣም የደን ሀገር ነው። አርባ ጉጉ አውራጃ ማለት ነው። በጣም እንጨት ያለበት ሀገር ነው እና እንጨት በሌለበት ሀገር ማማሰያ እንዲህ ድግስ አካባቢ ላይ 6 እና 7 አይነት ድስት ከጣዱ የማማሰያ እጥረት አለባቸው። ገበያ አካባቢ ላይ ሄደው ወይ ከገዙ ነው ወይ ልጆች ደግሞ የሆነ ነገር አድርገው ይጥሉታል። እና ማማሰያ ብዙ ጊዜ ይቸገራሉ። እና የድግስ ቤት ማማሰያ ይባላል። እና ወይ ከጎረቤት ተውሰው ነው ካለም አንድ ነው የሚመጣው። የቀዩን ወጥ በዛ ያማስሉበታል። ሰታቴው እስኪ እንዳይዝ ማነሽ ወለተ ስላሴ እስኪ በደንብ ምንድነው አማሲው ይባላል። ከተማሰለ በኋላ ደግሞ አልጫና ጎመኑ እዛ ተጥዶ ቢሆን ወይ ቅቅሉ ተጥዶ ቢሆን ቅቅሉ እንኳን ብዙ እንትን አያርም። ሌላው ግን ካለ ይሄኛው ደግሞ እያረረ ነው። ወይዘሮ አልጋነሽ እያረረ ነው ይሄኛው ተብላ ሲውላት ከዛው ከቀዩ ውስጥ ታማስልበት የነበረውን ማማሰያ ታወጣና አልጫ ውስጥ ከተዋለች። ምንም ሳይለቃለቅም እንዳለ ማለት ነው። እንደወጣ እንደወረደ ማለት ነው። መጥቶ ይገባል። እና ያ የድግስ ቤት ማማሰያ አንድ ስለሆነ ችግርም ስለነበረባቸው ማለት ነው ሁሉ ውስጥም ነው የሚገባው። ሁሉ ውስጥ በመግባቱ ደግሞ ሁሉንም ድስት ስላማሰለ እንደ ጳጳስ የሆነ ይመስለዋል ያ ማማሰያ። እንጨትነቱን ይረሳል። አየህ፣ ችግሩ ይሄ ነው። በሰው እጅ እንደሚንቀሳቀስ አያውቅም። እያንዳንዱን ያማሰልኩት እኔ ነኝ ይላል። እዚህ ቲክቶክ ላይ እንዲህ የሚያደርጋቸው ሰዎች አሉ። ዳር አስይዝሃለሁ፣ መድኃኒ ዓለም ክርስቶስ ይፋረደኝ አልኩ። እናንተ የጎበዝ አለቃ ሆናችሁ በአንድ እግሩ ነው የማቆመው አልኩ። ይህን ቲክቶክ ያው ዝም ብሎ ባርቲ ቡርቲ ሳይሆን በትክክለኛ መረጃ መጠየቅ ካለበት እዛው አድራሻ ድረስ ሄደን እንጠይቃለን። ሁሉ ጋር የሚገቡት የተከፈተ ቤት ካገኙ ይገቡና ደግሞ በተከፈተው ቤት ውስጥ ገብተው ኢየሱስ ጌታ ነው አይሉም። በየሄዱበት መገልፈጥ የደጋ ፈረስ ይመስል ማቴዎስ ሲሉ ኢየሱስም ቶ ማቴዎስ ሲሉ አሰማቸው። ባል ያላገቡ እህቶች ብዙ ጊዜ ሳቅ ያበዛሉ የሚባል ነገር አለ። ምንም አታመጡም። እዚህ ያላገባችሁ ሰዎች ካላችሁ እናንተ ራሳችሁን ፈትሹ። በቃ ቀጥታ ነው የምናገረው። ባል ያላገባች ሴት ይባላል በእኛ በሀገርኛው ሳቅ ታበዛለች ይባላል። ምክንያቱ ምን እንደሆነ አይገባኝም። በመዝገበ ቃላት ላይ ፈትሹት። ደግሞ ኤርሚያስ ያላገቡን ሴቶች በሙሉ እንዲያሉኝ ምናምን ብለሽ አቧራ ብታጨሺ የራስሽ ጉዳይ ነው። ቡናኙ ራስሽ ላይ ይቀራል። እንዲህ ይባላል በእኛ በገጠርኛው ማለት ነው። እናንተ ከተሜዎቹ በሰለጠናችሁበት ያዙት። ባደግኩበት እንድናገር ይፈቀድልኝ። መብቴ ሊነፈግ አይገባም ነው የምለው። ሳቅ ያበዛሉ አሉ። ዝም ብዬ ጠየም አድርጌ ሳስብ የሆነ ጉብል ነገር እንዲያገኛቸው አስበው ከጅለው ሊሆን የክጃሎታቸው ሊሆን ይችላል ብዬ እላለሁ። እነዚህ አሁን በየቲክቶኩ እየሄዱ ጉጉት ይመስል ሲጮህብን የሚሉት ምንድን ነው ዓላማቸው? አትናገሩም እንዴ እናንተ? ምንድን ነው ዓላማቸው? ሄዳችሁ ደግሞ እናንተ ኮፒ ሊንክ ሼር ታብ የምታደርጉት እዛ ነው። የሚያስተምሩ ሰዎች ጋር ሄዳችሁ እንደዛ አትሉ። የሚሰብኩ ሰዎች ጋር መጣችሁ እንደዚህ አትሉ።
አቤት ጌታ ኢየሱስ፣ አቤት ጌታ ኢየሱስ። ስትጠይቃቸው ቲክቶክን ለመዝናናትን የከፈትኩት ይልሃል። እኔ የሚዝናና ሰው የሚሄደው ቲያትር ቤት ነው አይደል? አንዱ ባለፈው ዘምራለሁ ብሎ እንጉርጉሮ ነገር ጀመረልህ። ከዛ የነዋይ ደበበን አልቀጠለው። ጌታ ኢየሱስ ምስክር፣ የሙሉ ወንጌል ቤተክርስቲያን አባል የሆነ ወንድምነት ስንልበት የነዋይን በእንጉርጉሮ አይ ቲንክ የመስፍኔን ይሁን የአውቴን አይ ዶንት ኖ አጀማመሩ እንዴት እንደሆነ አልገባኝም። እና ነዋይ ደበበን ገባለን እንዴ ወገን። አንተ ከፍልስጤማውያን ጋር ተባብረህ ይኸው ነው ፍጻሜ። ፍልስጤማዊ ማለት በመንፈሳዊ እያልኩ ነው። ትንቢተ ኢሳይያስ መጽሐፍ ምዕራፍ 2 ቁጥር 4 ላይ ህዝብን የያዕቆብ ቤት ትተሃል። ምዕራፍ 5 ወይ ማነው ቁጥር 4 እና ቁጥር 5 ላይ ህዝብን የያዕቆብን ቤት ትተሃል ይለዋል ነብዩ። ለምን ብለው ቢጠይቁ ይኸውም የምስራቅን ሰዎች አመል ስለተሞሉ እንደ ፍልስጤማውያንም ሟርተኞች ስለሆኑ ይላል። የምስራቅ ሰዎች ማን ናቸው? ከዮርዳኖስ ወንዝ ማዶ ጆርዳን ወንዝ ማዶ ላይ ሞዓብና አሞናውያን። እስራኤል ከነሱ ጋር ዋለችልህና የነሱን ጠባይ ተሞሉ። ከዛስ ያው በመስፍን ጉቱ ጀምሮ በነዋይ ደበበ የሚጨርስ ጉብል ጎረምሳ እንደምትፈልግ ሴት ሲያሽካካ ይውልልሃል ማለት ነው ቲክቶክ ላይ። ለምን የተከፈተው? ምንድነው? ትዳራቸው አካባቢ ሰላም አይደለም እንዴ? አዎ ሰላም አይደለም። ኦኬ እኔ በጌታ ነኝ ብሎ የሚል ሰው እንዴት ስለ ጌታ መልካምነት የግድ ሁላችንም ሰባኪ መሆን የለብንም። ኢየሱስ አዳነኝ አትልም አንተ? ኢየሱስ አዳነኝ አትልም አንተ? ዛሬ ቸርች ሄጄ ተምሬ የመጣሁት የእግዚአብሔር ቃል ዛሬ ጉባኤው ላይ የነበረው የእግዚአብሔር ቃል ይህ ነበር ያካፈሉን ፓስተር ወይ ተጋብዞ የመጣው አገልጋይ አትሉም? እግዚአብሔር እንዴት እንዳዳናችሁ ለሰዎች ተጸልዮላቸው ጌታ ፈውሷቸው ከሆነ ከደዌ ከስጋ ፈውስ ከስጋ ህመም ጌታ እኮ እንደዚህ ያደረገላት እህታችን እንትና እኮ እንደዚህ እኮ ነው የምናውቀው። መጽሔቶቻችን ድሮ ስናነብ የነበረው እንደዚህ ነው። ምስክርነት ነው ይዘው የሚወጡት የሚያንጽ ቃል ማለት ነው። እንዴት ተናግረው ክፉ እኮ ያናግሩናል። እኛንም ባልታጠበ ፊቱ ተነስቶ ማለት ነው ጥርሱን ሳይቦርሽ ወጥቶ ምንም አያወራልህም። ያወራል ብለን ስንጠብቅ በቃ ክርስትናቸው ከአባቶች ነው የሚጀምረው። መቼም አንረግም። መድኃኔዓለም አባት ይንሳህ ብዬ ማለት ነው። አይፈቀደልንም። ኢየሱስ አልፈቀደልንም። አይፈቀደልንም። ኢየሱስ አልፈቀደልንም። ምን ማለት ነው? ከአባቶች የሚጀምር ክርስትና ጥራ ስትለው ዮሐንስ አፈወርቅ ይልልሃል። በቃ ክርስትና ከዮሐንስ አፈወርቅ ነው የሚጀምረው። ይኸው ለኤርሚያስ አልገባህም እኮ አንተ ስላልገባ ነው። ቄርሎስ የሚባል አለ ይለኛል። ክርስትና ከቄርሎስ ነው የሚጀምረው አይደል? አይ ምልህ ቆይ እስኪ እንትን በለው። እንትን ደግሞ ይኸው ለዚህኛው ደግሞ ሌላ ደግሞ እኮ አባት አለ። ጴጥሮስ እንዲህ ያለ ብለው አይጀምሩልም። ለምን ጴጥሮስ እንዲህ ያለ ብለው ካሉ የቱ ጋር ነው ያለው ብለን ስለምንጠይቃቸው እንትን አይሉ። የቱ ጋር ነው ያለው? አንደኛና ሁለተኛ መልእክት አለው። መቼም ሶስተኛና አራተኛ መልእክት እነሱ በምናባቸው ካልፈጠሩ በስተቀር አታምታታም። ስለዚህ እዚያ አታምታታም፣ እኔም አላምታታም።
ጴጥሮስ ብለው አይጀምሩልህም። ቅዱስ ጳውሎስ እንደዚህ ብሎ አይጀምሩልህም። እንደ ሀሳብ ከቅዱስ ጳውሎስ መልእክት ላይ አንድ ያነሳልና ከዛ ምን ይል ለምሳሌ የኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 3 በሰማያዊ ስፍራ በመንፈሳዊ በረከት የባረከን የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ ብሎ የሚለውን ይወስዱልህና ይህንን ክፍል ይልልሃል። ይጀምራል። በቃ ይመጣልና የኦርቶዶክሱም የኛም የወንጌላውያን አማኞች ሰርክል ውስጥ የተሰበሰበ ቴዎሎጂያን ነኝ ብሎ የሚል ማለት ነው። ይህን ክፍል የቆጵሮሱ ደሴት ላይ አሁን ቱርክ ይዘዋለች ቦታውን ይልልሃል። ወይ አረ ኢየሱስ ክርስቶስ ሞቱና ትንሣኤውን ስበክ፣ አምላክነቱና አዳኝነቱን ስበክ እና በዚህ ቆጵሮስ ላይ ቱርካውን ይዘዋለች ከግሪክ ጋር ተጣልተው እና ቱርክና ግሪክ ደግሞ የተጣሉበት ዘመን በ3ኛው መቶ ክፍለ ዘመን አይደለም ነው፣ በ2ኛው ነው አይደለም ነው፣ በ1ኛው ነው አይደለም ነው፣ በ14ኛው ነው አይደለም ነው። ምን አገባህ? አሁን በዚህ ጭቅጭቅ በቆጵሮስ ደሴት መያዝ በግሪክና በቱርክ መካከል መያዟ ደሴቷ ለሁለት እንደመከፈሏ የሆነ አንድ ጢማም ሽማግሌ ሊነግረን ፈልጎ እዛ ይገባልና የማይወጣበት ፖለቲካ ውስጥ ይገባል። ይኸው እነዚህ ቴዎሎጂያን ብላችሁ የምትሏቸው ማለት ነው ከጥቂቶቹ በስተቀር። እና የኤፌሶን መልእክትን ምዕራፍ 1 ቁጥር 3 ነው የተጠቀሰው እንደ ምሳሌ። እና እዛ ሀገር ላይ ያለው አባት ይልልሃል። ሌላኛው ደግሞ ጎርጎሪዮስ ዘኢንዝናዙ ይልልሃል። አቤቱ ጌታዬ! የኤፌሶን መልእክቱን ሲተረጉም ቆጵሮስ ደሴት ላይ ካለው አባት የተለየ ትርጓሜ ነበር። የእሱኛው አባት ትርጉም ከእስክንድሪያው ሊቀ ጳጳስ ጋር ይስማማል። አይ ይልልሃል። ሌላኛው ደግሞ ይመጣል። ኖ የእስክንድሪያው ሊቀ ጳጳስ በዚህ በሰሜን አፍሪካ በሊቢያ ወረዳዎች ውስጥ የሚኖር የነበረ ቀሬና የሚባለው ቦታ አለ አይደል? ያ ስምዖን መስቀል የተሸከመው ሰውዬ ይልልሃል። ቁጭ ብሎ ማለት ወሬ በቃ አንተ እነዚህን ብራዘር በቅንነት የአምላክን ቃል ኤፌሶን መጽሐፍ ምዕራፍ 1 ቁጥር 3 ሄደህ ብታነበው ለሐዋርያት ምስጢርን የገለጥክ መጽሐፍትን ያስተውሉ ዘንድ አእምሯቸውን ከፈተላቸው ተብለው የተጻፈልህ የዳዊት ልጅ የእግዚአብሔር ልጅ ለእኔም የቃሉን እውቀት እንዳውቀው አእምሮን ክፈትልኝ ብለህ በቅልብ በእግዚአብሔር ፊት ብትጸልይ ብታነባ ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ብዙ ይሆናል፣ በጽድቅ ትታነጫለሽ፣ ከግፍም ራቂ ብሎ በሚለው አምላካዊ ቃል መሰረት በእናንተ የሚኖረው ቅዱሱ ቅባት ያስተምራቸዋል ብሎ ያለውን በዛ መሰረት እኔ ከአባቶችም እንማራለን እኮ እና ይመጣላል። በቃ ይዞ ቀሬና ወረዳ ውስጥ ካለው ከዚህ ላሊያ ስምዖን መስቀል የተሸከመው ከዚህ ከሊቢያ ወረዳ ሄዶ የነበረው የጌታ መስቀል እንዲሸከሙ ጫኑበት ይላል፣ አስገደዱት ይላል ወንጌላት በሙሉ ሲናገሩ እና እሱ የነበረበት ነው። ይሄ አሁን የሚባለው የቤተክርስቲያን አባት ይልላል። የኤፌሶን መልእክት መጽሐፍ ምዕራፍ 1 ቁጥር 3 እኮ የተረጎሙትን አባቶች ነው የሚጠሩልህ። የሊቢያው ይልሃል፣ የእስክንድሪያው ይልሃል፣ የቆጵሮሱ ደሴት ይልሃል። ማልታ ላይ ደግሞ የሚኖር ነበር፣ የእሱ የአክስቱ ልጅ ነው ይመስለኛል። አንድ የነገረ መለኮቱ ስኮላር የጻፈው ብሎ ይላል ዳረስ ኳታታም ትውልድ ይህንን እውቀት ብሎ መጥቶ ኤፌሶን 1:3 ምንድን ነው የተጻፈው? አይ ይህን ክፍል የተረጎመው ይሄኛው አባት ሲተረጉም እንደዚህ ብሎ የተረጎመው ይላል። ያኛው አባት ሲተረጉም እንደዚህ ብሎ የተረጎመው፣ ያኛው አባት ሲተረጉም አንተ እንደዚህ ብሎ የተረጎመው፣ የዛኛው ደግሞ እንዲህ ነው ብሎ የተረጎመው። ጣሊያን ውስጥ ደግሞ የነበረ አንድ ሶላቶ ነበር ብሎ ደግሞ ሊጨምር ማለት ነው። ብዙ ጊዜ ቴላቲሊ ነበር የሚያበዛው፣ ላዛኛም ይበላ ነበር። ከዚህ ከኢትዮጵያም ኮቾሮ እያስጫነ ያኔ አባቱ እዚህ ጣሊያን ማነው ኢትዮጵያ መጥቶ ተዋግቶ ምርኮኛ ነበር። እሱ ያኔ እንጀራ ቀምሶ ነበር እስር ቤት በነበረ ሰዓት ላይ እና አሁን ጣሊያን ከተመለሰ ወይኔ ኢየሱስ የት ነው የሚወራው? አደነቆሩን እኮ እነኚህ የትውልድ አረሞች። ወሬ በቃ
ኤፌሶን 1:3 ማተረጎመው ንገረኝ ብለህ ስትለው 6 እና 7 ተርጓሚያን የተረጎሙትን ያመጣላል። ጎርጎሪዎስ ዘንዚናዙ ይላል። ይህን ክፍል ቅዱስ ጊዮርጊስ ደግሞ የተረጎመው እንዲህ ብሎ ነው ይላል። ዮሐንስ አፈወርቅ በድርሳኑ ደግሞ እንዲህ ነው ብሎ ያለው ይላል። የሶሪያው ደግሞ አባት ነበረ የበሽር አልአሳድ ወንድም። እሱንም እኮ ረሳሁት። አየህ ሞት ይርሳኝና እሱ ደግሞ ሲተረጉም የተረጎመው እንዲህ ነው። እሺ የማን ትርጉም ታዲያ እንቀበል? መጨረሻ ላይ ከዛ አለፍ ብሎልህ እኔን ያስተማረኝ ፕሮፌሰር ይላል። እኔን ያስተማረኝ ፕሮፌሰር የመመረቂያ ጽሑፉን የጻፈው እኔ እኮ ፕሮፌሰሮች አሉ የተማሩ። እኔ በተማሩ ሰዎች ጌታ ኢየሱስ ምስክር ነው፣ አላሾፈም። የተማሩ ሰዎች እግዚአብሔርን የሚፈሩ በእውቀት የታጠቁ ለቤተ ክርስቲያን እጅግ ያስፈልጋሉ። የመመረቂያ ጽሑፉን የጻፈው ይልልሃል በመጀመሪያ የተማረው ገደል ግቡ ነበር ይላል። እዛው ገብቶ ቢቀር ጥሩ ነበር። ሰውየው የጻፈውን ጽሑፍ በኋላ ላይ ስታየው እንዲሁ ከዛ ያልተናነሰ ነው። አድጎ ሌላውን ትውልድ በእውቀት ገደል ከሚከተው እዛው ያኔ ገደል ግቡ በተማረበት ቦታ ላይ ወደ ጌታ ሄዶ ቢሆን ነበር ነው ብለህ የምትለው። እና ምን ይላል? እና ገደል ግቡ ነበር የተማረው። ከዛ ወደ ኮከበ ጽባህ ሄደ። ከኮከበ ጽባህ ወጣና 3.2 ነበር የመጣው። አይ ቲንክ ባህር ዳር ምናምን ነገር ደረሰው ይመስለኛል። ምን ሊነግረ ነው? ኤፌሶን 1:3 የሚተረጉመው ሰውዬ የታሪክ ሂደቱ ማለት ነው። እኛ እኮ ደከምን። አሁን አንዳንድ ነቢያት ነን ብለው የሚሉ ትንቢት ብለው ያስነሱልህና እኔ በነቢያት አምናለሁ። እግዚአብሔር እንደሚናገር ሳይሆን እንደሚናገርብኝም አምናለሁ። እኔ ፔንቴኮስታል ነኝ ብራዘር። መንፈስ ቅዱስና የጸጋ ስጦታን ጨልጬ ማምን ነኝ። እና ምን ይሉልሃል? ያወጣና መገለጥ ብሎ እንደሚል ማለት ነው። አሁን የኤፌሶን 1:3 ትርጓሜ ለመንገድ ሰውየው ገደል ግቡ ትምህርት ቤት ነበር። ከዛ ኮከበ ጽባህ ሄደ። ከዛ ባህር ዳር ዩኒቨርሲቲ ተማረ። ከዛ ወደ ካምብሪጅ ሄደል እንትን አግኝቶ ስኮላር አግኝቶ ይልላል። ከካምብሪጅ ደግሞ ወጥቶ ወደ ኦክስፎርድ ሄደል። ከኦክስፎርድ ሄዶ ደግሞ ወደ ምንድን ነው አፍጋኒስታን እንኳን አይሄድም። ምን ያደረገ ይሄዳል? ምን ያደረገ ይሄዳል? ምን ያደረገ ይሄዳል? ዛማ ከሄደ ሰለላሁ ዐለይሂ ሙሐመድ ነው የሚያስብሉት። እና በቃ ሰውየውን ይነግረናል። የሰውየውን ህይወት ታሪክ ጠዋት ቁርስ ይበላ የነበረው ዳቦ በሻይ ነው ይላል። ታዲያ ኢትዮጵያ ውስጥ እሱስ ከሱ ያለፈ ምን ቁርስ አለ? እሱ እኮ ሀብታም ቤት ነው የሚባለው። ኧረ እስቲ ምንድን ነው ያለው? ኤፌሶን ላይ ያለውን ንገረን። አይ የእሱኛው አባት ትርጓሜ ከዚህኛው አባት ትርጓሜ ጋር ይስማማል። የላቲኑ ቅጂ ላይ ያለውን እሱ የሚቀበለው ወይ 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 ጌታዬ ኢየሱስ አባቴ ስምህን እንደጠራው እንደዚሁ በመንፈስ እንደተቃጠልኩ ድብን ልበል። የዘመን ታሪክ ይለቅ። ይሄን ነው በቃ የሚሉን። ይሄን ነው የሚሉን። ከዛ በኋላ እንግዲህ ይማረን ነው ወይስ አለን ወይ ቀበን ነው የሚሉት። እንደ ቀድሞ ቤታችን ማለት ነው። ኦርቶዶክስ እንደዛ ነው የምትልህ። ከህይወት ጋር ምንም የማይገናኝ ነገር ታወራለች። በዛቲ ዕለት አይረፍ በላይ ዘለቀ ትልልህና በዚች ቀን በላይ ዘለቀ ያረፈበት ቀን ነው ይለ ስንክሳሩ ላይ ታነብልሃለች። ከዛ የጥያቄ ጊዜ የለም። እጅ አውጥታ አልገባኝም ብለህ መጠየቅ አትችልም። አንብቦ ከጨረሰ በኋላ ይማረን ነው ይሳለን ወይ ቀበነ ብላ ትላለች። ዲያቆኑ እንደኔ አይነት ወይ እንደ ያልክ አይነት ዲያቆን መጽሐፉን አምጥቶ ግንባርን ያስመታል። በቃ ወደ ቤት ትሄዳለህ። ምንም የተማርከው ነገር የለም። ምንም ምንም እኮ አልኩህ። ለህይወት የሚጠቅምህ ምንም ነገር የለም። ስለ ደጃች በላይ ዘለቀ ጀግንነት በታሪክ ውስጥ እናውቃለን።
አንድ አህያ ቢሄድ አንድ አህያ ሞተ። ማነው አንድ አህያ ቢሄድ አንድ አህያ መጣ ብሎ ግጥም ገጠመ። በዚህ ምክንያት ንጉሱ ገደሉት ተብሎ የተባለው ማለት ነው። አንድ አህያ ቢሄድ አንድ አህያ መጣ፣ ያ በላይ ዘለቀ ከጫካም አልወጣ ብሎ አለ ተብሎ እንደተባለ ማለት ነው። አንድ አህያ ቢሄድ ብሎ ያለው ማን ነው? ጣሊያንን ማለት ነው። አንድ አህያ መጣ ያለው ንጉሱ ገለ እንደዚህ መጡ። እኔ የሀገሬን ጠባይ መች አጣሁት እናንተ። ሩቅ ሀገርም እኮ ሄጄ አለቀ ያ ቢሄድ አንድ አህያ መጣ ብሎ አሉ። በዚህ ምክንያት ነው የሰቀሉት የሚባል ነገር ይሰማል። እውነት ይሁን በንጉሱ በለውጡ ዘመን እንዳልክ ስለነበር እሱ ያውቀዋል። እዛ ቆሞ ስለነበር በኋላ ይነግረን ይችላል። ወንድሞቼ ጌታ የሰጠንን ዘመን ወንጌል ሰብከንበት እንለፍ። ከጭቅጭቅ ውጣ፣ ከትውልዶች ታሪክ ውጣ። መንፈስ ቅዱስ አብሮ የሚቆመው ኢየሱስን ስታወራ ነው። የቤተክርስቲያን አባቶች በልካቸው የሚወራበት ቦታ ላይ ይወራል፣ በልካቸው ማለት ነው እንጂ እንደሚያመነዥህ እንደሚያመሰኳ ግመል ሰኞም ማክሰኞም ሮብም ሐሙስም አባቶች ዘንዚናዙ ጢንጢዛዙ ምናምን ነገር እያልክ እኛን አታደርቀን። ኢየሱስን አውሩ። ለሰው ነፍስ የሚያስፈልገው ዘንዚናዙ አይደለም፣ ኢየሱስ ነው። ኢየሱስ ነው የሚያስፈልገው። ጌታን ንገሩት፣ ጌታን እንንገረው። ኢየሱስ ይወድሻል እህቴ፣ ይወድሃል ወንድሜ። ወደ እርሱ ብትመጣ ንስሐና የኃጢአት ይቅርታን ይሰጣል። በእውነት ልጁ አድርጎ ይቀበልሃል። በደልህን ይቅር ይልሃል። ስምን በሕይወት መጽሐፍ ይጽፋል። በስሙ ንስሐና የኃጢአት ይቅርታ ታገኛለህ። ከዘላለም ጥፋት ትድናለህ። ምን ላድርግ ብሎ ካለ ና በኢየሱስ ክርስቶስ እመን። በቃ ይህን ተናገር። ዘንዚናዙ ዘመዘዙ ምናምን ነገር ስንት መዘዝ ነው ያመጡት። ጎርጎሪዎስ የትኛው የእስክንድሪያው ነው ወይስ የኢየሩሳሌሙ? እኔ በሚወሩበት ቦታ ላይ ይወሩ። እነዚህ ቤተክርስቲያን አባቶች የተባሉ ሁሉ ቀን ዘንዚናዙ ብዙ ነው መዘዙ። ስለ ብራዘር ዘንዚናዙ ብዙ ነው መዘዙ። ዘንዚናዙ የተናገረውን የሆነ ሌላኛው ሽማግሌ ይቃወመዋል። ማልታ እንደ ሴት ላይ የሚኖረው ማለት ነው። እንደው በጌታ ከእንደነዚህ አይነት ወሬኞች የጸዳ ቲክቶክ እነሱ የማይገቡበት ሌላ ቲክቶክ ቢኖር እኔ ብሄድ ደስ ባለኝ ነበር። እዚሁ ዘንዚናዙ ይበሉ እነሱ፣ እዚሁ ሉተር ይበል። ጠዋት ነጋ ጠባ ማለት ነው። አንድ የጀርመን ተራ መነኩሴ እኮ አልኩ። የካቶሊክ ተራ መነኩሴ የነበረ ተራ ሰው ማለት ነው። ተራ ሰው ማለት እንደማናችንም የሆነ ሰው ማለት ነው። ማንን ነው የምትለው? ኤርሚያስ ሉተርን። አንድ ተራ ሰው የቤተክርስቲያን አባት ተብሎ በሪፎርሜሽን ውስጥ በወቅቱ ስራ ሰርቶ ሄዷል። ከዚህ ያለፈ ነገር ሌላ እሱ በዚህ ዘመን ካለው ትውልድ አይበልጥም። እኛም ከእሱ አናንስ፣ የዘመን ርቀት ካልሆነ በስተቀር ማለት ነው። ሉተር እንዲህ ብሎ ከዛ መሰለህ ሉተር አለና ሉተር አለ። በሉተር ተጀምሮ በሉተር ይኸው አኬ ነው ያላችሁ፣ አክሊሉ ማለት ነው። አኬ የኦርቶዶክሱ ማለት ነው። በሉተር ሉተራውያን ማፈሪያ ትውልድ እንደዚህ ተብለ በሌሎች ስትነገር በሉተር ሉተራውያን ተብለ ስትባሉ፣ እኔ ግን በክርስቶስ ክርስቶሳውያን ነኝ። የምን ሉተራውያን?
የምን ሉተራውያን? የምን ሉተራውያን እኮ አልኩ። አንድ ጢማም የጀርመን ሰውዬ የካቶሊክ መነኩሴ የነበረ ጌታ በምህረት አድኖታል። በቃ የመዳን ወንጌል ገብቶታል። በጸጋው ነው መዳን ብሎ ሰርቶ አልፏል። አለቀ። ቤት ከፍተህ ከሰኞ እስከ ዓርብ ድረስ የምታወራው አይደለም። ከወር እስከ ወር ድረስ የምታወራው ሰውዬ አይደለም። እንፈጠፍጥልሃለን አልኩ። የአብ ልጅ ነው ኢየሱስ የሚሰበከው፣ ሉተር አይደለም የሚሰበከው። እንደ ሪፎርሜሽን አባት ተገቢውን ክብር ተሐድሶ ሲታወስ ብሎ በሚለው ላይ እናስባለን። እንደዛ ማለት ነው። ጧፍ እያበራን አይደለም። ታቅ በክርስቶስ ክርስቶሳውያን ነው የሆነው። ሰው እኛ በጌታ አምነን ከዳንን ሰዎች በጌታ አምነው እንዲድኑ የጌታን በጎነት እንናገር። እሱ ነው የማያጣለህ።